ኤድሞንድን ሼር አድርጉት ካለህና ናግባ። አንደኛ ዲቤት ጥሬን ተቀበል። በእስራኤል ጉዳይ ላይ ለአንዴና ለመጨረሻ ጊዜ አስነጥሶ ይወጣልሃል። ቴዲ ሐዋሳ ቤት እንገናኝ ብዬ በባለፈው ጥሪ ሳቀርብ ዝም ብዬ ምንድነው በችኮላ ያለ ዝግጅት መስሎታል። በፈለግከው ሰዓት ላይ መልስልኝ። ቴዲ ሐዋሳ ቤት አንተ ካልቻልክ ሌላ ማለት ነው። ቢብሊካል የሆነ እግዚአብሔር ቃል ላይ ቆሜ ነው የማወራው። ሌላ ካለ ኤድሞንድም ይህንን መቀበል አለበት። ይህን ጥሪ ካቀረብ ቆይቻለሁ። በባለፈው አንተ ቤት ከመጣው ነው። አዎ 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 የሀገሬ ሰው ወጥ በወጥ ነው የምትሆነው ብሎ ይላል። ወጥ በወጥ ነበረ የምትሆነው። ምኑን ከምን አገናኝተው ታወራለህ? የእስራኤል ጉዳይ ላይ ለማውራት ምኑን ከምን አገናኝተህ? እንዳልኩ ፋኖ፣ ሸኔ፣ ኦነግ ምናምን ነገር እንደማለት ብልጽግና፣ አብይ፣ ደብረ ጽዮን እንደማለት አይቀልም። ጌታቸው ምናምን ነገር እንደማለት አይቀልም እኮ ነው ብዬ ብለው አንዳንዴ አርፋችሁ ብትቀመጡ ጥበብ ሆነላችሁ ማለት ነው። አይ ብለህ ካልክ ግን ይኸው እኔ እስራኤልን በተመለከተ የምታደርገው ጦርነት ፍትሃዊ ነው አይደለም ብሎ የሚል በመጽሐፍ ቅዱስ በታሪክ ቆሞ ሊያወራኝ የሚችል ሰው ካለ ጴንጤ የሚሆን ኦርቶዶክስ የሚሆን ማንም የሚሆን ሃይማኖቱን አልመርጥም፣ ግን ቆሞ እንደ እግዚአብሔር ቃል የሚያወራ ሰው ካለ ዌልካም በልልታና በጭብጨባ ቴዲ ሐዋሳ ቤት እንገናኝ። ጥሪ አቅርቤልሃለሁ፣ መልስልኝ። ለጥሪው ምላሽ እሺ እንጠብቃለን። ሼር አድርጉት ለኤድሞንድ ማለት ነው። ወንድምነት ሰላም በልና ከዛ ቪዲዮን አሰምቸው ሙሉን ሪፍሌክት እናደርጋለን፣ ቆራርጦ በማቅረብ ማለት ነው። እሺ ወንድምነት ሰላም በል ብርኬ። ኤርሚ እንዴት ነህ? ሰላም ብያለሁ። እኔ ጋር ዝናብ ግን ድምጽ ይሰማል። የኔ ካረብሸ ሰላም ማለት እችላለሁ። ተባረክ። ያው በዚህ ሰዓት አልተለመድክምና ደስ ይላል። በዚህ አንዳንዴ እንዴት ሰርፕራይዝ ማለት እንኳን ደህና መጣ። ተባረክ። ሰላም ብያለሁ። ክርስቲያን ወንድሞች ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ይሄ በጣም ወሳኝ ርዕስ ነው። በተለይ ደግሞ መጽሐፍ ቅዱስን በእግዚአብሔር መንፈስ ላጠና ሰው ምን እየተወራ እንደሆነ ይረዳል ብዬ አምናለሁ። በተለይ የብሉይ ኪዳን መጽሐፍትን ማጥናት የቻለ ሰው፣ ከዛ ቀጥሎ ደግሞ በአዲስ ኪዳን የተነገሩትን የእግዚአብሔር ተስፋዎች የተመለከተ ሰው ይህን ነገር ለመረዳት ይቸገራል ብዬ አላምንም። እኔ ተባረኩ። ጌታ ክርስቶስ ኢየሱስ ይባርክ። ኤርሚ አሰማንና በኋላ ሀሳብ እናንሳለን። ቴንክ ዩ ተባረክ ወንድምነት። እህትዬ እንኳን ደህና መጣሽ። አለሽ አለው። ሰላም ለእናንተ ይሁን። ሰላም ብያለሁ። አሜን። ስለሆን ክርም እየቀጥሉ ቴንክ ዩ እህቴ፣ ተባረኪ፣ ጸጋ ይብዛልሽ። እሺ አንዴ እንድገመውና ሙሉውን እንሰማዋለን። እሱ ምን ሪፍሌክት እንዳደረገ ማለት ነው። እና ለአባቶች ለቤተክርስቲያን አባቶች ይድረስልኝ ብለዋል። አድርሱለት። ለካውንስሉ ለኢትዮጵያ ወንጌላውያን ቤተክርስቲያናት የቀድሞ ፕሬዚዳንታችን መጋቢ ጻድቁ አብዶ የሚሆን አሁን ያሉት ፕሬዚዳንት አይ ቲንክ የእኔ ቤተክርስቲያን የጉባኤ እግዚአብሔር ቤተክርስቲያን ፓስተር እንደሆኑ ሰምቻለሁ። ብርኬ ስማቸውን ታውቃለህ? አሁን የቤተክርስቲያናቱ ፕሬዚዳንት ነው ወይስ የቤተክርስቲያናቱ ፕሬዚዳንት? በፓስተር ጻድቁ ምትክ የተተካው የኔ ፓስተር ማለት ነው። የልደታ ጉባኤ እግዚአብሔር ቤተክርስቲያን ፓስተራችን ነው። ፓስተር ደረጀ ማለት ነው። ፓስተር ደረጀ ማለት ነው። ቴንክ ዩ። ጉባኤ እግዚአብሔር ስለሆነ ያው ጉባኤ እግዚአብሔር የኔ ወደ ጌታ ስመጣ የነበርኩባት ቤተክርስቲያን ስለሆነች ማለት ነው። ብርክዬም አሁን እዛ የሚያገለግልባት ቤተክርስቲያን ለእሳቸውም አድርሱላቸው። እንደውም በደንብ በቃ ለፓስተር ደረጀ የሚሆን ለፓስተር ጻድቁ አብዶ የሚሆን ለካውንስሉ መሪዎች የሚሆን ለአባቶች ይድረስልኝ፣ ለቤተክርስቲያን አባቶች ብለዋል። ግን አባቶች መጥተው እስኪ ኤርሚያስ እዚህ ጋር ተሳስተሃል ብለው ይበሉ። አንድ አባት ማለት ነው። ለምን መሰለህ እንደዚህ በኮንፊደንስ ማውራው? የአምላኬን የእግዚአብሔርን ቃል በሚገባ ተረድቻለሁን። የምናገረው ፋክት ነው። ዲናይ ልታደርገው አትችልም። እንዲህ በአግራሞት ነው የምትሰማኝ፣ በአግራሞት ነው የምታየው። እንደዚህ
ከንፈርን ጠምዘዝ አድርጎ የሚሆን ምንም ይሁን ማለት ነው። እሺ ስለዚህ ኦኬ፣ አሁን እኔ ልታወሩ የምትችሉ ሴቶችም ወንዶችም ኑ ግቡና አውሩ ነው ያልኩት። ፔንቴ፣ ኦርቶዶክስ፣ ሙስሊም፣ አይሁዳዊ ዋቴቨር ማን ፖለቲካ ከኦነግሸኒም ከፋኖም ከብልጽግናም ከወያኔም ከየትኛውም ብቻ ፖለቲካ ፓርቲ ውስጥ የተደራጃችሁ መታችሁ በእስራኤል ጉዳይ ላይ እናወራለን ብላችሁ ካላችሁ ግቡ፣ ሴቶችም ወንዶችም ማለት ነው። እኔ አሁን የቸገረኝ ባልቴቱ ሁሉ ከየጓዳው ሊጡን እየጠረገ ቀሚሱ ላይ ወጥቶ እዚህ ኮሜንት የሚጽፍ ነው። ኖ እህት አለም ነይ ግቢና አውሪ። በእውቀት ዘመኑ የእውቀት ነው። ነይ ግቢና አውሪ። ናግባና አውራ ወንድም አለ ግቡና አውሩ ከኔ ጋር ከፈለጋችሁ ኦፊሻል ዲቤት፣ ካልሆነስ ኮንቨርሴሽን እናደርገዋለን። የተግባቦትን ህግ ጠብቀን እናወራለን ማለት ነው። ኦኬ ጋይድ በጣም ሰፊ ስለሆነ በተወሰነ መልኩ ባለፈው ጦርነቱ ላይ አማሌቅን ህፃኑንም ትንሹንም ትልቁንም ከብቱንም ምንም አጥፋ ብሎ ይላሉ። ትቀበሏል? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳሙኤል የተናገረ ሳሙኤል ለሳሙኤል የተናገረ ምዕራፍ 15። እሺ ተቀበሏል ወይ? አሁን ይቀበሏል። እግዚአብሔር ያመለካል ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል የፈጸሙት ይላለሁ። ለምን እቃወማለሁ? ዋው 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 ዋው! ለሰው የተናገረ ተቀበሏል ወይ? አሁን ይቀበሏል። እግዚአብሔር ያመለካል ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል የፈጸሙት ይላለሁ። ለምን እቃወማለሁ? ቴንክ ዩ ሎርድ። አቅም ይጠይቃል። አሁን ታች ኮሜንት ላይ የምትሯሯጡ ካላችሁ ኑ ግቡ። ይኸው እኔ እኮ ግቡ እያልኩ ነው። እህትየውና ወንድምነት ብቻ ናቸው የመጡት። ኑ ግቡ። ከጴንጤም ከፖለቲከኛም ከእስልምናም ከኦርቶዶክስም ከካቶሊክም በዚህ ጉዳይ እውቀት አለኝ፣ ላወራ እችላለሁ። የእስራኤልን ታሪክ ቢብሊካል ሂስቶሪ የእግዚአብሔር ቃል መሰረት አድርጌ ልናገር እና ትክክል አለመሆንህን ኤርሚያስ ላሳይም እችላለሁ ብሎ የሚል ካለ ሱሪ የሚሆን ቀሚስ የታጠቀ ይምጣ። ግቡ፣ ገባ ገባ ብሎ ሼር አድርጓቸው ፕሊስ ወገኖች፣ እዚህ ያላችሁ ሼር አድርጓቸው። ስትገባ ተኮፍሰ ትገባለህ፣ ስትወጣ ግን ዝናብ የደበደባት ዶሮ መስረት ትወጣለህ ማለት ነው። በእውቀት ቴንኪዩ እግዚአብሔር መንፈስ ቅዱስ ለዘላለም ስም ይባረክ። እና የሳሙኤልን መጽሐፍን ልክደውን አሁን እግዚአብሔር በባሪያው በነቢዩ በሳሙኤል በኩል የተናገረውን አሁን አይሰራም ብዬ ልልህ ነው? ይሰራል። እግዚአብሔር በኢዩኤል የተናገረውን አይሰራም ብዬ ልልህ? በደንብ ነው የሚሰራው። ገና እንደውም ከዚህ በኋላ ዓለም እያየ የሚፈጸም ትልልቅ ትንቢት አለ ለእስራኤል የተነገረ። ለምሳሌ እግዚአብሔር በአሕዛብ መንግስታት ላይ እንደሚፈርድ ታውቃለች። በእርግጥ የት ያልቃል? ዝም ብሎ እኮ ገለባ የሆነ ትውልድ እንደሚፈርድ ታውቃላችሁ። እግዚአብሔር በዓለም መንግስታት ላይ መሲሁ ክርስቶስ ሲመጣ ስለ እስራኤል ሊዋጋላት በሚመጣ ሰዓት ላይ በአርማጌዲዮን የሚሰበሰበውን ህዝብ እና ሰራዊት ክርስቶስ እንደሚያጠፋቸው ታውቃላችሁ። በሜጊዶ ሜዳ ላይ ታዲያ የህዝብ ጭፍጨፋን አንተ ትደግፋል? እኔ ከእግዚአብሔር ወገኔ ብራዘር፣ እግዚአብሔር በቀሉ ያለውን አዎ ነው ብዬ የምለው 4 ነጥብ። አንተና ዘርህን አጠፋለሁ ብሎ ካለ እግዚአብሔር ጻድቅ ነው፣ ትክክል ነህ፣ እግዚአብሔር ነው ብዬ የምለው። እንዴት ሼሞኒው እግዚአብሔር አልለውም። ዳር ትይዛለህ። እኔ ክርስቶስ አገልጋይ ነኝ። እግዚአብሔር ልክ ነው ያለው ልክ ነው ብዬ የምለው። እግዚአብሔር ልክ አይደለም ብሎ ያለው ልክ አይደለም ነው ብዬ የምለው እንጂ እግዚአብሔር ልክ ነው ያለው ልክ አይደለም ብዬ አልልም። እኔ ማነኝ ብልስ ምን አመጣለሁ? እግዚአብሔር ትክክል ነው ያለውን እኔ እግዚአብሔር ትክክል አይደለም እንድለው ነው አልለውም። እንደነሱ ማለት ነው። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ ያለው ማን ነው? ማን ነው? ብታውቁ ሰዎች ከታች ስሙን ጻፉ። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ ያለው ማን ነው? ማን ነው? የለም ይጽፍ የለም። ሼር ቢደረገው ብቻ የሚጽፉት አይታይም መሰለኝ። እሺ አንድ ሰው እግዚአብሔር ብሏል። 2 ሰው እግዚአብሔር ብሏል። ጋድ እሺ
እግዚአብሔር ነው አይደል? አዎ በቃ ኦኬ። አማሌቅና ዝክረ ስሙን ከሰማይ በታች እደመስሳለሁ ብሎ ያለው እግዚአብሔር አማሌቅን ሄደህ አጥፋ ብሎ ሳሙኤልን በሳሙኤል በኩል ሳኦልን የነገረው አንደኛ ሳሙኤል መጽሐፍ ምዕራፍ 15 ላይ ተናጋሪው ማን ነው? እግዚአብሔር አይደል? አዎ እግዚአብሔር ነው የተናገረው። ሳኦልን ቢልክ እግዚአብሔር ሂድና አማሌቅን አጥፋ ብሎ ሲልከው በሳሙኤል በኩል የተናገረው እግዚአብሔር ነው? እግዚአብሔር አይደለም? እግዚአብሔር ነው። ሳሙኤል ከራሱ አንቅቶ እንደሚባለው ከራሱ አውጥቶ ነው የተናገረው? አይደለም፣ ከጌታ ሰምቶ ነው። ስለዚህ ኤርምያስ ታዲያ እግዚአብሔርንና ባሪያውን ሳሙኤልን ሊተች አቅም አለው? የለውም። ታዲያ ምን ይላል? እግዚአብሔርም የተናገረው ጌታም ጻድቅ ነው፣ ነቢዩ ሳሙኤልም ለሳኦል መልኩን ያስተላልፈው ጻድቅ ነው፣ ሳኦልም ይህን ድርጊት በመፈጸሙ ትክክል ነው። አቅም ይጠይቃል። ጴንጤ አቅም ይጠይቃል። ኦርቶዶክሳዊ ነኝ ብለህ አቅም ይጠይቃል። ማንም ሁን ማንም፣ ኤድሞንድ ፖለቲከኛ ሙሉ ማናችሁ ለማውራት ማለት ነው። እኔ የእግዚአብሔር ወገን ነኝ፣ የእግዚአብሔር ባሪያው ነኝ። ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ልጁንም ትልቁንም ከብቱንም ምንም አጥፋው ብሎ ይላሉ። ትቀበሏል? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳሙኤል የተናገረ ሳሙኤል ለሳሙኤል የተናገረ ምዕራፍ 15። እሺ ተቀበሏል ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች እደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል የፈጸሙት እየላለሁ። ለምን እቃወማለሁ? ፋክት። ይህን መዶሻ ትችላለህ? አችለውም። ይህን መዶሻ አችለውም። ፀጉር ቢኖርህ ከላላይ ውልቅ ብሎ እስኪወልቅ ድረስ ድራሽ አባቱ ይጠፋል። ይህን መዶሻ ትችላለህ? አትችለውም። ቃሌ ድንጋዩን እንደሚያደቅ እንደ መዶሻ አይደለምን ብሎ ስላለ ማለት ነው። መዶሻውን አስይዞኛል እኮ ነው ብዬ የምልህ ጌታ ኢየሱስ ቅዱስ ቃሉን ማለት ነው። ፋክት። ትቀበለዋለህ አትቀበለውም ብለህ ትላለህ እንዴ? እግዚአብሔር አምላኬ ነው የተቀበልኩት፣ በውስጤ ያለ መንፈሱን ያኖረ። ሳሙኤል የእግዚአብሔር ባሪያ ነው። ሳኦል የእግዚአብሔር ባሪያ ነው በወቅቱ። እስራኤል የእግዚአብሔር ባሪያ የእግዚአብሔር ሕዝብ ነው። እነሱ በትምህርት ቤትና በመስጊድ እስራኤልን መጨረስ አለብን ብለው ለልጆቻቸው ሲያስተምሩ ጽድቅ ነው። ማንም እነሱን አይቃወማቸውም። እስራኤል ግን ሊያጠፉኝ ያቀዱብኝን ቀድሜ ያጠፋለሁ ብላ ብትል እነኚህ ዛሬም እኔን ሊያጠፉ የሚሞክሩ አማሌቃዊ ናቸው ብላ ብትል ትክክል ናት። ፓስተር ገብቶ ይህንን እስኪ አንድ ሰው ይቃወመኝ። እኔ በመረጃ ቄስም ሁን ሼካ ፖለቲከኛም ሁን ማንም አቅም ይጠይቃል አልኩ። የእውቀት አቅም ይጠይቃል። ቤቴ ክፍት ነው። ማንንም ሰው አልመርጥም። ሴት ወንድ፣ ኑ ግቡ፣ ኑ ግቡ። እኔ እንኳን ብቻ ሆነ ኑ ግቡ። ውዳሴ ያለ እግዝእትነ ማርያም ደንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ እያለ ብሎ የሚለውንም ደብተራ ጥራውና በዚህ ጉዳይ ላይ የሚያወራ ካለ ይምጣና ያወራ። ገናናው እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ የሳሙኤል የዳዊት አምላክ የአባቶቼ የነቢያት አምላክ እጅግ አድርጌ አመሰግንሃለሁ። በጽድቅ ያሰለጠንከው ቃልህን ያስተማርከው በጽድቅ ቃልህን ይናገራል። ጽድቅ ሁል ጊዜ እያሸነፈች ትኖራለች። እንደዚህ ነው ከንፈር የምናስነክሰው ማለት ነው። ከኑ ማብራዘር አቅም ይጠይቃል። ቪዲዮን ቆራርጠህ አታስቀምጠው፣ ሙሉን አስቀምጠው የተናገርኩበትን። በእርግጥም በዛን ቀን የነበረውን ነገር ያልሰሙ ሰዎች ካሉ እንዲሰሙት ማለት ነው። ዩቲዩብ ላይ ሄዱና ግቡና ስሙት። ሰው የሚሰጠውን ኮሜንትም ስሙት። እኔም እሱም የተናገርነው ስሙ። የዲቤት ጥሪ አድርጌለታለሁ። ኤድሞንድ እባክህ ኤድሞንድዬ እባክህ በጌታ እለምንሃለሁ፣ የዲቤት ጥሪውን ተቀበል። እስራኤል በአጎራባቿም በርቀትም ካሉ አገሮች ጋር
የምታደርገው ጦርነት ፍትሐዊ ነው ፍትሐዊ አይደለም? እኔ እንደውም ከፍል አድርገው ትንቢታዊ ነው ወይስ ትንቢታዊ አይደለም? እስራኤል የምታደርገው ጦርነት አቅም ይጠይቃል። ይሄን ለማውራት አቅም ይጠይቃል። እግዚአብሔር ያስተማረው ይጠይቃል። እስራኤል ያደረገችው ጦርነት የምታደርገው ጦርነት ትንቢታዊ ነው ወይስ ትንቢታዊ አይደለም? ኑ ግቡ እስኪ። ኦኬ እሺ፣ ምክሩ ላይ ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም እንማጥፋው ብሎ ይላሉ ይላል። ትቀበሏለህ? አሁን እሱ ቃል ይሰራል ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳሙኤል የተናገረ ሳሙኤል ለሳሙኤል የተናገረ ምዕራፍ 15። እሺ አንተ ተቀበሏለህ ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል ይፈጽሙት ይላሉ። ለምን እቃወማለሁ? አሁን በእግዚአብሔር ቃል መሞገት ልኩ ነው። ስለዚህ የአማሌቅ ዝክር ከፀሐይ በታች አጥፋ የሚለው አባባል ዛሬ እነሱ ቢተገብሩት ልክ ናቸው ብለህ ታምናለህ? ልክ ናቸው። ያው አማሌቁ አንዱ ሀያቶላ ነው። ስለዚህ እሱ እስራኤልን ማጥፋት አለብኝ በ15 ዓመት ውስጥ ብሎ ነበር። እሱ ቀድሞ ጠፋ ማለት ነው። ስለ አያቶላ ብቻ አይደለም ክፍሉም ልክ ናቸው ነው። ልክ እስራኤልን እስራኤል እንደ ኔሽን ትጥፋ ብራዘር። እኔ ስለ ህፃናትማ የታውቀው ነው። ህፃናቱን ጭምር አይደል የሚያስተምሩት። አሁን እስራኤል መጥፋት አለባት እያሉ እኮ አንተ ህፃኑን ትልቁን ትንሹ መጥፋት አለበት። እነሱ ስማማለህ ወይ? እነሱ እስራኤላውያንን ህፃናቱን ትልቁን ትንሹን አጥፉ ብሎ አደ በትምህርት ቤታቸው በመስጊዳቸው ሁሉ ጭምር ስልጠና የሚሰጧቸው እስራኤል መጥፋት። እሺ ሰላም ጤና ይስጥልኝ። በጣም ሰፊ ስለሆነ በተወሰነ መልኩ ነው እንደመጥኳችሁ። ወንጌላዊ ኤርሚያስ ይባላል። በጣም በተሳሳተ መጽሐፍ ቅዱስ በብሉይ ኪዳን ሳሙኤል ልክ ለሳኦል እንዳዘዘው ሳኦል ደግሞ በወቅቱ ያው የአማሌቅያን ዝክር ከፀሐይ በታች ደመስሳለሁ ህፃኑን ትልቁን ትንሹን ማጥፋ ብሎታል። ስለዚህ ዛሬም ይሄ ቃል ይሰራል። ዛሬም እስራኤሎች ቢተገብሩት ልክ ናቸው፣ ቢያጠፏቸው ልክ ናቸው የሚል ሀሳብ እንግዲህ ወንጌላዊ ኤርሚያስ ነው የሚባለው። እኔ ቤት መጥቶ ነው በቲክቶክ ሲወያይ ነው ያለው። በጣም ደንግጫለሁ። የመሰለኝ የአዲስ ኪዳን አማኝ፣ የአዲስ ኪዳን ሰባኪ፣ የአዲስ ኪዳን ደህንነት በአጠቃላይ የገባውን የመሰለኝ በጣም ልመክረው ወይንም ደግሞ አዲስ ኪዳን ምን እንደሆነ በኪዳን ደረጃ ላስረዳው፣ ኪዳን ራሱ ምን ማለት እንደሆነ፣ ደህንነት ምን ማለት እንደሆነ። ነገር ግን እሱ ኤድሞንድ እንደው በጌታ በመድኃኒዓለም በጌታ ቤት እንደምትቀደመኝ አውቃለሁ። ሽብሸባ ኳየር ላይ እንደነበርክም ሰምቻለሁ። ከነ ሊሊ ከነ ቤተልሔም ወልዴ ምናምን ነገር ጋር ማለት ነው። በቃ እኔ ይቅርታ አሁን ይህን ቀጥዬ ስናገር እንደው ናቅ ሰውን ትንቃለህ ተብዬ እንዳልባል አንተ እኔን በአዲስ ኪዳን በብሉይ ኪዳን ልትመክረኝ የብሉይ ኪዳን የአዲስ ኪዳን ልዩነት ለኤርሚያስ ልታሳይ እንዴት? ታው እንጂ በመድኃኒዓለም በጌታ ቤት እኮ ስለቀደሙ አይደለም እንዴ? ብዙዎች እኮ አሉ በለውጡ ዘመን በጃንሆይ ዘመን በሚኒሊክ ዘመን ነው ጌታን የምናውቀው ብለው ገና ግን በመንፈሳዊ ዓለም ገላትያ መጽሐፍትን እንኳን አውጡ ተብሎ ሲባሉ ወደ ብሉይ ኪዳን የሚገለብጡ ማለት ነው። እኔ ቅርታ እንግዲህ መቼም ምክር አልቀበልም ብዬ አይደለም። ልትመክራኝ ትችላለህ፣ እንደ እድሜም ትልቅነት ማለት ነው። እንዳልኩት ነው መጽሐፍ ቅዱስ ላይ ማውራት፣ በእስራኤል ጉዳይ ማውራት፣ በኢራንና በእስራኤል ጉዳይ ላይ ማውራት ትንሽ የመካከለኛው ምስራቅ ሀገሮችን ታሪክ ማጥናት ይጠይቃል። አንድ ከምንም በላይ የአምላክን እግዚአብሔርን ቃል ማጥናት ይጠይቃል። የነቢያቱን መጽሐፍት ብሉይ ኪዳንን በደንብ ከስሩ በደንብ ማገላበጥ በደንብ ማየት ይጠይቃል። ግን ባልከፋ እኔ ምክር አልቀበልም ብዬ አይደለም። ግን እንዴ አይ ተው እንጂ። እንግዲህ ወንጌላዊ ኤርሚያስ ነው የሚባለው። ይህ ክፍል እኔ ቤት መጥቶ ነው በቲክቶክ ሲወያይ ነው ያለው። በጣም ደንግጫለሁ።
የመሰለኝ የአዲስ ኪዳን አማኝ፣ የአዲስ ኪዳን ሰባኪ፣ የአዲስ ኪዳን ደህንነት በአጠቃላይ የገባውን የመሰለኝ በጣም ልመክረው ወይንም ደግሞ አዲስ ኪዳን ምን እንደሆነ በኪዳን ደረጃ ላስረዳው፣ ኪዳን ራሱ ምን ማለት እንደሆነ፣ ደህንነት ምን ማለት እንደሆነ። ነገር ግን እሱ አይ ቲንክ ብዙ ሊሰማኝ ፈቃደኛ አልሆነም። እንደሰማችሁት ነው በተወሰነ መልኩ ያሰማችሁ። አሁንም ቢሆን አማሌቅ የተባለ በሙሉ መጥፋት አለበት፣ ያንን ቢያደርጉት ቢተገብሩት ልክ ናቸው ነው ያለው። ይሄ ኮምፕሊትሊ ስህተት ነው። ህዝብ እንደ ህዝብ ኢንፋክት ኤርሚያስ እንደተናገረው አያቶላ በምን ቃል መሰረት ነው ስህተት ነው ብሎ የሚለው እኔ ትክክል ነው ብዬ ስል ከአንደኛ ሳሙኤል መጽሐፍ ምዕራፍ 15 ጋር በተገናኘ ነው። እግዚአብሔር ስላለ ያኔ የሚሆን አሁን የቀረ እህትየው ማይክሽን ዝጊው መስዬ መሲ አልዘጋለኝ። እሷ እህትየው አለሽ መሲ ኦፍ ሊሆን አልቻለም። እናስወርዳት በቃ ድንገት ስራ ላይ ስለምትሆን። ኦኬ ተመልሰሽ ከእንደገና አንተ ካለች አስገቧት። ኦኬ ኦኬ መልካም። ምንድነው ልመክረው ነው አደለ ያለው። የዛን ቀን እኔ ሊመክረኝ ነበር ሄድኩት፣ ምክር ፍለጋ ነበር ሄድኩት። በጣም ብዙ ጊዜ እንደውም ታግቼ ሰምቼዋለሁ። በእስራኤል ላይ የሚናገረውን የንቀትና የማንጓጠጥ ንግግር መብት አለው፣ ይችላል። እስራኤልን ማንም አይናገረው እያልኩ አይደለም። እኔ ለእስራኤል ጥብቅናም ልቆምለትም አይደለም። ግን እንደ እግዚአብሔር ቃል ደግሞ ጥብቅና ብቆምለትም አላፍርበትም። ግን በጣም ብዙ ጊዜ ማለት ነው የማያውቀውን መጽሐፍ ቅዱስን ገብቶ ሲዘባርቅ አይቼዋለሁ። ጌታ እግዚአብሔር ምስክር። በጣም ብዙ ጊዜ ብሉይ ኪዳን አጠቃላይ እኮ አሁን እኮ አይሰራም እኮ ብሎ የሚል እኮ ሰውዬ እኮ ነው። ይታያችሁ በመድኃኒዓለም መጽሐፍቶቹን ሁሉ የብሉይ ኪዳን መጽሐፍት አጠቃላይ አሁን በዚህ ጊዜ አይሰራም፣ በሳሙኤልም የተናገረው በኢሳያስም የተናገረው ብሎ የሚል ሰው የትኛው እንደተሻረና የትኛው እንዳልተሻረ እንኳን የማያውቅ ሰውዬ ነው። እንዳልኩ በሀገር ውስጥም ፖለቲካ በውጭውም እኔ ትንተናውን ልስጥ፣ እናንተ ጭጭ ብላችሁ ስሙ ብሎ ባይ ነው። በጣም ብዙ ጊዜ ሲናገር ሰምቼዋለሁ። በእስራኤል ላይ ፌር ያልሆነ ነገር። በእርግጥ ድጎማ ሊያገኝ ይችላል። አይዶን አናውቅም። የአያቶላ መንግስት በኪሱ ሊያስገባለት የሚችለው ነገር ሊኖር ይችላል። ካልሆነ በስተቀር በዚህን ያህል ልክ የእግዚአብሔርን ህዝብ የኪዳን ህዝብ የሚባል እኮ የለም ማለት ደግሞ አይገርማቸው። እስራኤል የሚባል አሁን የመካከለኛው ምስራቅ ላይ የተቀመጠው ህዝብ እሱ የኪዳን ህዝብ ተብሎ አይባልም። ፌክ የሆኑ እስራኤላውያን ናቸው አሉ እንዳይሰሙ። ድፍረት ነገሩ ሰው የፈለገውን ቢለፈልፍ እስራኤል የሚነክሳትና ማይነክሳትን ለይታ ታውቃለች። ኦኬ እና በጣም መንፈሳዊ ነገር ላይ ገብቶ ማለት ነው። መንፈሳዊ ነገር ላይ እግዚአብሔር ቃል ላይ ገብቶ የማያውቀውን ሲዘባርቅ ነበር። አዎ በጌታ ይቀድመኛል፣ ግን የማያውቀውን ሲዘባርቅ ነበር። ብዙዎች አላችሁ። ለምን በዚህ ጉዳይ ላይ አንድ ሰው ታዝባችኋል? ለምን አንድ ሰው ከኤርሚያስ ጋር ለምን አያወራም? አይሁዳውያኑ ቤት ገብቼ የሚያወሩትን ለአወራ ስገባ ይወርዳሉ ከገስት እስላም በለው በሙሉ ነው የሚንጠባጠቡት። እሺ ሊያወራ የሚፈልግ ሰው ካለ ይምጣ። ዌልካም። ቢሆን እንደው እንዲድን ነው የምትጸልይለት። የተሰጠንን መንፈስ ማወቅ ተገቢ ነው። ህዝብ እንደ ህዝብ ይጥፋ ይባል። ከልጅ እስከ አዋቂ ድረስ ያለውን ሕፃን ትልቅ ትንሹንም ከብቱንም አጥፋ ብሎ ሳሙኤል ለሳውል ስላዘዘው በዛን ዘመን አሁንም አማሌቅ አለ። ስለዚህ አሁንም እነሱ ይህንን ቢተገብሩት ቢያጠፉ ልክ ናቸው ይላል። የአዲስ ኪዳን አማኝ ነኝ ብሎ ነው ወንጌል። ያኔ በሳውል ዘመን እንደዛ አደረጉ። ኦኬ በሳሙኤል እጅ ነው። አጋግን በጌልጌላ ቆራረጠው ይላል እግዚአብሔር ቃል። በል እንግዲህ ሼሞኒው ዳውን ነቢዩ ሳሙኤል በለዋ። እኔ ግን አለውም የእግዚአብሔርን ቃል የፈጸሙት ያኔ ማለት ነው። ኦኬ ከዛ የተረፈ አማሌቃዊ ቢኖር እግዚአብሔር ያኔ በባሪያው በሙሴ በኩል ከዛሬ 3000 ምናምን ነገር ዓመት በፊት የተናገረው ዛሬ ማን የሻረው? አማሌቃዊ ዝርያ ያለው ቢኖር
እና የአማሌቃዊ ዝርያ ባይዞ የአማሌቅ ዝርያ አማሌቃዊ ማለት እስራኤል በምድር ላይ መኖር የለበትም ብሎ የሚል ዘር ነው። ልብ በሉ። አማሌቃዊ ማለት እስራኤል በምድር ላይ መኖር የማይገባ ህዝብ ነው ብሎ ሞት የሚያውጅበት ህዝብ ማለት ነው። አማሌቃዊ ማለት የግድ በዝርያ ከኤሳው ዘር ከኤዶም ዘር መውጣት እንኳን አይጠበቅበትም። ሐሳቡ ልክ አሁን የናዚ ጀርመንን ርዕዮተ ዓለም እንደሚያስፋፉ ሁሉ የአማሌቅን ዝር እንትን ምንድነው ርዕዮተ ዓለም የሚያስፋፋሉ። የግድ በስጋ አማሌቃዊ ላይሆን ይችላል። ትግራዋይ ሆኖ አማሌቃዊ፣ ኦሮሞ ሆኖ አማሌቃዊ ሊኖር ይችላል። አማራ ሆኖ የአማሌቃዊ ሊኖር ይችላል። ምን ማለት ነው አማሌቃዊ ማለት? እስራኤል በምድር ላይ መኖር የለበትም ብሎ የሚል አስተሳሰብና ጽንፍ ረገጥ ርዕዮተ ዓለም ያለው ማለት ነው። ማን ነው ያ? አባቱም ወይ አያቱም ወይ ቅድመ አያቱም ሊሆን ይችላል። የአያት ወላ ልጅ ማለት ነው። ራሱ ኤድሞንድም እንደዛ ይመስለኛል። ዝም ብዬ ሳይሆን ወደ አፍንጫው አካባቢ ከአያት ወላ ጋር ይመሳሰሉ ብለህ ነው። ምን ሆናችኋል? ቆይ ምንድን ነው የሆናችሁት ወገኖች? እንዴ አይመስልም? አያት ወላ ወገኖች፣ አንዳንዴ እኮ መነጽር ማድረግ አለብኝ መሰለኝ። ኦኬ አማሌቅ ማለት እስራኤል በምድር ላይ መኖር የለበትም ብሎ የሚል ህዝብ ነበር፣ ዘር ነበር። እስራኤል በምድር ላይ መኖር የለበትም ብሎ የሚለውን ህዝብ አንድም አይቃወምም። ራሱ ኤድሞንድ አይቃወምም። እስራኤል በፓርላማ ላይ ቢቢሲ እየዘገበ አልጀዚራ እየዘገበ ሲኤንኤን እየዘገበ የአረቡ ዓለማት ሚዲያዎች እየዘገቡ የሩቅ ምስራቅ ሚዲያዎች እየዘገቡ ከቴህራን ፓርላማ ላይ ሁሌ ሞት ለእስራኤል፣ ሞት ለእስራኤል፣ ሞት ለአሜሪካ፣ ሞት ለእስራኤል፣ ሞት ለእስራኤል፣ ዋናው እስራኤል ነው የሚፈልገው። በእርግጥ ሞት ለእስራኤል፣ ሞት ለእስራኤል እያለ ሲያውጅ የሚውለውን መንግስትና ህዝብ አስተሳሰቡን አንድ ቀንም አይቃወምም። ቁርአናቸውን ጠቅሶ አይናገርም። ለምን እንደዚህ የምታደርጉት? አምላካችሁ እንደዚህ ይፈቅዳሉ ብለህ ብትል፣ አዎ ይፈቅዳል። በእነሱ መጽሐፍ ላይ አይሁድና ክርስቲያንን ግደሉ፣ አይሁድና ክርስቲያንን ግደሉ እኮ ብሎ ያለው በስርዓት ነው የተጻፈው። ኦኬ። እነሱን ግን ማንም እስራኤልን ማንም ሰው ላጥፋው ብሎ ቢል ማንም እኮ የለም አልኩ። ቅጥረኛ ቀልብ ሁሉ ዳር ትይዛለህ ስልህ ዳር ትይዛለህ። በእውቀት ታወራለህ። ና እናውራኝ፣ ና እናውራኝ። ማውራው መንፈሳዊ ነው። ማውራው መንፈሳዊ ነው። ከንፈርህ ያለባዋል ግን በጌታ ነው የምለምነው። በእስራኤል ኢራን ጉዳይ ሊያወራ የሚችል ሰው አለ? መጽሐፍ ቅዱሳዊ በሆነ እውነት ና ቴንኪው። እንደው ሰው ባገኘው እንደው በመድኃኒዓለም ሰው ባገኘው ሰው ነው የምፈልገው። አሁን ሰው ነው የጠፋው አለ ከየትኛውም እምነት ኑ። እሺ ተመስገን። እንዴት ነህ? ሰላም እግዚአብሔር ይመስገን። ጫጫታ ውስጥ ነው ያለው። ትክክል አይደለም። ኦኬ አልሰማም። አይ እንደዚህ አይነት ቦታ ላይ የሆነ አይቻልም። በቃ እሺ፣ ወጣ ብዬ እንትን እላለሁ። እሺ ውጣ። እንደዛ ሆነ ውጣና። እሺ ተመልሰህ መምጣት ትችላለህ። ኦኬ ግቡና ማውራት እንችላለን። ግቡና ማውራት እንችላለን። ለአባቶች አድርሱልኝ ብሏል፣ አድርሱለት። ቀጥዬ የምነግርህ ግን እስኪ ኤርሚያስ ተሳስተሃል ብሎ የሚል አባት ይምጣና ሳሙኤል ላይ ቆሞ የነቢዩ የሳሙኤልን የነቢዩ የሙሴን የአባቶችን የነቢያትን ቃል ጠቅሼ ስሞግተው ተሳስተሃል ብሎ የሚል ፓስተር ካለ ይምጣ፣ አባቱም ካለ ይምጣ። ግልጽ እኮ ነው የማወራው። መድኃኒዓለም ምስክሬ ነው። ግልጽ እኮ ነው የማወራው አልኩሽ እህቴ፣ ግልጽ ነው የማወራው። እሺ ካላችሁ ኑ ለማለት ወዳለሁ። ቴንኪው። እሺ አይ ነው አዳዲስ ብቅ ያሉ አገልጋዮች ናቸው። አዝናለሁ። በትክክል ሳታስተምሯቸው፣ ደህንነት ሳታስተምሯቸው፣ ቃል ኪዳን ምን እንደሆነ ሳታስተምሯቸው ወደ አገልግሎት ነው ያመጣችኋቸው። ዛሬ አዲስ ኪዳን ራሱ ምን እንደሆነ፣ የተቀበልነው መንፈስ ምን እንደሆነ፣ ደህንነት ምን እንደሆነ ይሄንን ሁላ እንደው ጠላት ቢራባ ብለው ቢጠማ ጠጣው አይደለም። በብሉይ ኪዳን ጊዜ አስወግዷቸው ተብሏል፣ ግደሏቸው ተብሏል፣ ምን ተብሏል። ዛሬም ይሄን ቢፈጽሙት ልክ ነው። ይሄ በጣም በጣም ትልቅ አደጋ፣ ትልቅ ስህተት ነው። ምናልባት የወንጌላዊ ኤርሚያስ ቤተክርስቲያን ካላችሁ የሚመለከታችሁ አባቶች፣ የቤተክርስቲያን መሪዎች
በትክክል አዲስ ኪዳንን ቃል ኪዳን ምን እንደሆነ የክርስቶስ ኪዳን ደም ምን እንደሆነ የተቀበልነው መንፈስ ምን እንደሆነ በአዲስ ኪዳን እና በብሉይ ኪዳን መካከል ያለው ልዩነት ምን እንደሆነ ይህንን በትክክል ብታስተምሩት ኤድሞንድ እያስተማሪ እኮ ጠፋ። አንተም ደግሞ ጌታን ትተህ እንበር ተጋዳ ላይ እያልክ ዲቤህን ይዘህ እየቀጠቀጥክ ከወያኔ ጋር ሸሼ ገዳሜ ነው። ፋኖን መሳደብ ነው። ሸኔን መሳደብ ነው። አብይ እያልክ መዘርጠጥ ነው። ቸርች ማን ያስተምረን? ኤድሞንድ አንተ አይነቶች እኮ ተተወጡ። እንዳንተ አይነት ቆንጅ እያስተማሪ እንበር ተጋዳ ላይ ብለህ ከምትል ለምን ወደ ቸርች ተመልሰህ አታስተምረንም? ለጌታ ተጠርቻለሁ ብለህ ካልክ በቃ ኦኬ፣ ለተወሰነ ጊዜ ስለ ህዝብ ተናግረህ ሊሆን ይችላል። ለምን መተህ ወደ ቸርች ተመልሰህ አታስተምረንም? አሁን እንደዚህ አይነት አምልጦ የመጣ ወንጌላዊ በትክክል ደህንነት አላስተማራችሁትም አለ። ደህንነትን እስቲ ተመልሰን አናስተምረን። በቃ ፋክት ማይክ ይዘህ ነበር ስዘምር የነበረው። በቃ አለቅ እና ከዛው ከዘማሪዎቹ ከሽብሸባ ኳይሮቹ መካከል ትንሽ ከሌሎቹ ልክ ትንሽ የእግዚአብሔርን ቃል ያ ቃል ተብሎ የምትባል ነበር። በቃ እንደሱ አድርጋል። ይኸው ነው ታሪክ፣ ሌላ ምንም ነገር የለም። ከዛ ውጭ ሶሻል ሚዲያ ላይ ሳቅህ እንደ ይሄ ሰውዬ ብዬ ስለ ኤርሚ ሽብሸባ ኳይር ውስጥ እኮ የነበረ ሰው ነው፣ የድሮ ጴንጤ ነው አሉ። ያሁንስ እንበር ተጋዳ ላይ ብትመልሱት በጣም ጥሩ። አለበለዚያ የተሳሳተ አመለካከት፣ የተሳሳተ ትምህርት በማስተማር ብዙዎቹ እንዲድኑ ሳይሆን እንዲጠፉ ምክንያት ይሆናል። የተሳሳተ አቋምና ትምህርት ይዘው እንዲጓዙ ያደርጋል። እኔ ቢሰማኝ ብዙ ሞክሬ ነበረ፣ ግን ሊሰማኝ ብዙ ፈቃደኛ አይደለም። ስለዚህ ምናልባት ሊሰማችሁ የሚችሉ የቤተክርስቲያን አባቶች ግን ቁጭ አድርጋችሁ አዲስ ኪዳንና በብሉይ ኪዳን መካከል ያለውን የኪዳን ልዩነት የደም የአዲስ ኪዳን በምን ላይ እንደተመሰረተ አሁን በአዲስ ኪዳናችን ላይ ውጊያችን ከደምና ከስጋ ጋር እንዳልሆነ ይጥፋ የሚባል ንጉስም ይሁን መሪም ይሁን ህዝብም ይሁን እንደሌለበት በፖለቲካ አመለካከት ከሆነ ሌላ ጉዳይ። አንድ ሰው ግን በሃይማኖትና በእምነት አስተምሮ እንደ አማሌቅ ዛሬም ቢያጠፉ ቢጠፉ የእግዚአብሔርን ቃል ነው የፈጸሙት ብሎ እስከ መናገር ድረስ ሲደፍር አንድ አዲስ ኪዳንን የማያምን ሰው ይህንን ቢል ችግር የለም። አትሊስት አዲስ ኪዳኑ ምን እንደሚል አያውቅም። አዲስ ኪዳን የምህረት ኪዳን፣ የፍቅር ኪዳን በንስሐ ኢየሱስ ክርስቶስ በሞቱ በርባን ነፍሰ ገዳይ የነበረውን በርባን ነፃ እንዲወጣ እንዲለቀቅ እኮ አድርጎታል። ከኢየሱስ ክርስቶስ ጎን የተሰቀሉ ነፍሰ ገዳዮች በምህረት እኮ አንደኛውን አድኖታል። አዲስ ኪዳን ገዳይም የሆኑ ወንበዴ በምህረት ማዳን ነው። ይለቁ ይጥፉ አማሌቅ ናቸው አያቶላም እነሱም እንደዚህና እንደዛ ቢሆኑ ብሎ ማለት ይሄ ኮምፕሊትሊ የአዲስ ኪዳን አስተሳሰብ ትምህርት አመለካከት አይደለም። እንደነኛ ሰዎች ናቸው አመካሪ ሆነው የሚወጡት ማለት ነው። እኔ አሁን የሀገር ውስጥን አልናገርም ብዬ ነው። ይሄ ሰውዬ የአማራ ህዝብ መጥፋት አለበት እያለ ሲናገር ነበረ ሶሻል ሚዲያ ላይ። የኦሮሞ ህዝብ ማለቅ አለበት እያለ ሲናገር ነበረ ይሄው ሰውዬ ማለት ነው። እና እሱ ታዲያ ብሉይ ኪዳናዊ ነው አንተ ስትናገር? ኧረ ኤድሞንድ ኧረ ተውም አንተዬ ተው ስልህ ይላል የአገሬ ገበሬ። ተው ስልህ እንደ ሰው ሁሉ ባልታጠበ በፊቱ እየወጣ ዝም ብሎ ለመወንጀል ራስህ ስትናገር የነበረው በሀገር ውስጥ ፖለቲካ እንኳን ራሱ አልሰማናችሁም እንዴ? ብዙዎች እኮ ክርስቲያኖች ነን ብላችሁ ያላችሁት በዚህ ባለፈው እኮ ጦርነት ኢትዮጵያ ውስጥ በተነሳው እኮ ጦርነት አየናችሁ። ከአማራም ከኦሮሞም ከትግሬም ከምናምን ነገር የወጣ በሙሉ አየናችሁ እኮ። የተገለጣችሁ ተገለጥ፣ መርዛችሁን ተፋችሁ አየን። ወንጌላ ኤርሚያስ ፈቃደኛ ከሆንክ በብዙ ልረዳህ እችላለሁ። ኪዳንና ኖ እርዳታ ነው የምፈልገው እኔ። በዛም ቀን ተናግሬ ያለው ዲቤት ነው የምፈልገው። ኤድሞንድዬ እርዳታው ለጊዜ ይቆይ። ዲቤት በእስራኤል ኢራን ጉዳይ ጦርነቱን እስራኤል የምታደርገው ፍትሐዊ ነው አይደለም? ትንቢታዊ ነው አይደለም? ብሉይ ኪዳናዊ ነው? የእግዚአብሔር ቃል ይደግፈዋል አይደግፈውም? ኦኬ ዲቤት ብዬ ጥሪ አቅርቤልሃለሁ። ቴዲ ሐዋሳ ቤት እንድንገናኝ ስታገኙት ይህን ሰው የኤርሚን ዲቤት ተቀበል ብላችሁ በሉት። በመጽሐፍ ቅዱስና በታሪክ እስራኤልን ማለት ነው እና ኢራንን ወር ሰጠዋለሁ እንዲያጠና። በመጀመሪያ
ከዛ ጦርነቱን እስራኤል የምታደርገው ፍትሐዊ ነው ፍትሐዊ አይደለም ብሎ የሚለው ማለት ነው። ኖ ግሎሪያ ብዬ አሁን እንደዛ አይደለም። ኖ ቆይ በጣም ብዙ ጊዜ እንትን ሲደነፋ ነበር እስራኤል ላይ እኔ ነኝ ሁሉን ነገር የማውቀው በእኔ በኩል ካላለፈ በስተቀር እያለ ሲል ነበር። እኔ ዲቤቱ ነው ፈልገው። እኔ አሁን ኤድሞንድ እኔ አንተን እርዳታ አልፈልግም። ምን ያደርግልኛል? ዘረኝነት ውስጥ የተዘፈቀ ፖለቲከኛ የሆነ ሰው ለእኔ ምክር ሊሰጠኝ ማለት ነው። ነው ዘረኝነት ውስጥ የተዘፈቀ አማራሁን፣ ትግሬ፣ ኦሮሞን፣ ከምባታ፣ ወላይታውን፣ ሀዲያ አይመለከተኝም። ዘረኝነት ውስጥ የተደፈቀ ጴንጤ እኔ ሊመክር መብት የለውም፣ አይችልም። ምክርን ፍለጋ ከሱ አልሄድም። አይምሮን ያስተካክል፣ ልቡን ያስተካክል። ሰው በእግዚአብሔር መልክና ምሳሌ የተፈጠረው አማራ፣ ኦሮሞ፣ ትግሬ፣ ከምባታ፣ ሀዲያ ብዬ በፍጹም አልለይም። ምድር ሁሉ የእግዚአብሔር ናት። ዓለምና በሷ ውስጥ ያለውን ሁሉ ጌታ ፈጥሯል። አለቀ። እና ያንተን እርዳታ እኔ አልፈለኩም። ስፔሻሊ አዲስ ኪዳን ምን እንደሆነ ለማወቅ ፈቃደኛም ካልሆንክ ከሚያውቁ ሰዎች ጠጋ ብሎ፣ አለበለዛ ምናልባት በሚዲያው ላይ አንዳንድ ጊዜ እንደው ማንም የቆመ መስለው እንዳይወድቅ ይጠንቀቅ ነው። አንዳንድ ሁሉም አስተማሪዎች ልጆቻችሁ መካሪ ለመሆን አትምጡ። እሺ እኔ በጣም በዚህ በኢትዮጵያ ፖለቲካ ውስጥ በጣም ብዙ ነው የታዘብኩት። አማራ ሆኖ ትግሬውን መጥፋት አለበት ሲሉ የነበሩ በጣም ብዙ ማውቃቸው አሉ። የትግሬ ሕዝብ መጥፋት አለበት ሲራገሙ የነበሩ ሰዎች አውቃለሁ። ከፌስቡክ ጀምሮ ፌስቡክ ሁሉ ጨምሮ ማለት ነው። እንዴት እያሉ ህዝብን እንደ ህዝብ ሲራግሙ ማለት ነው። አልቅሼ የጸለይኩበት ቀን አለ። እውነቴን ብዬ የምላችሁ በትግራይ ህዝብ ላይ እንደዚ አይነት የእርግማን ቃል ሲያወርድ አንድ ሰው በጣም ነው እኔ ይሄ ሰው በቃ ክፉ መንፈስ ነው ያለበት ነው ብዬ አልኩት። አይባልም እኮ ወንድሞች እናቶቼ፣ ስንት የሚራገሙ ማለት ነው። ምን አደረገ የትግራይ ህዝብ ምትረግመው? ምን አደረገ የአማራ ህዝብ ምትረግመው? የጠገበ ፖለቲከኛ እዛው እርስ በርሳቸው የሚረጋገጡበት እዛው ይረጋገጡ። የኦሮሞን ህዝብ የምትረግመው ህዝብን እንደ ህዝብ ማለት ነው። አንተ እንደዛ ብለው ከሚሉ መካከል አንዱ ነበርክ። ምን አደረገና ነው የአማራ ህዝብ መጥፋት አለበት ተብሎ የሚባለው? የትግሬ ህዝብ መጥፋት አለበት እንደ ህዝብ መባል ያለበት ለምንድን ነው እኮ ነው ብዬ የምለው። ህዝብ የእግዚአብሔር ነው። የጠገበ ፖለቲከኛ እዛው እርስ በርስ ይናጭ። ወያኔ፣ ፋኖ፣ ጋኖ፣ ኦነግ ሸኔ፣ ብልጽግና ዋት በየዛው ይናጭ። ህዝቡ ለቀቅ አድርጉት። ህዝቡ የእግዚአብሔር ነው። እንደዛ ብለህ ስትል የምትውል ሰውዬ መተህ በኢራንና በእስራኤል ጦርነት መካከል ምክር እኔ ልሰጥ እፈልጋለሁ፣ አዲስ ኪዳን ብሉይ ኪዳን አታውቅም ትለኛለህ? አይባልም። በመጀመሪያ የምታወራውን ሰውዬ ማን እንደሆነ ማወቅ አለብህ የሚለው ለዚህ ነው። እና በጣም ነው የደነገጥኩት። የፖለቲካ አቋሜ ነው ቢል ችግር የለብኝም። የፖለቲካ አመለካከቴ ነው ቢል ችግር የለብኝም። ይህን ግን መጽሐፍ ቅዱሳዊ ስላደረገው እኔ ፖለቲከኛ አይደለሁማ። እኔ የእግዚአብሔር ቃል ሰባኪ ነኝ። ጉዳዩ መጽሐፍ ቅዱሳዊ ነው። የማን የኢራንና የእስራኤል ጉዳይ መጽሐፍ ቅዱሳዊ ነው፣ መንፈሳዊ ነው። ልብ በሉ፣ መንፈሳዊ ነው። ከድሮ ዘመን ጀምሮ እስካሁን ሰዓት ድረስ ፖለቲካማ አይደለም። እኔ ፖለቲካ ቢሆን እጄን አጣጥፌ እቀመጣለሁ። ምን አገባኝ ብዬ እቀመጣለሁ። መጸለይ ካለብኝ ጸልያለሁ ማለት ነው። ያ አንዳንድ ጊዜ ህዝብን እንደ ህዝብ እንደዚህ እንኳን የሚናገሩት የሀገራችን ነው የኢትዮጵያ ነው እንኳን ራሱ እንኳን ገብቼ እንኳን እንደ ፖለቲከኛ እንደዚህ ምናምን ነገር ብዬ አይደለም። ሀሳብ ግን እሰጣለሁ። የብልጽግና መንግስት ይሁን አብይ ይሁን መለስ ይሁን ደርግ ይሁን ትክክል ያላደረገውን ትክክል አይደለም፣ ትክክል የሆነው ትክክል ነው እላለሁ። ከማናቸው መንግስታት መልካምም መጥፎም ነገር አለ። እኔ እስካሁን ድረስ በቅርብም በርቀትም ያሉት ጠቅላይ ሚኒስትር መለስ ዜናዊ አሁን እሳቸው ሞተዋል። አልፈው ዘሮቻቸውን ሁሉ ጭምር የሚራገሙ ሰው አሉ። እንዴ አይባልም እኮ ወንድሞች እናቶቼ። ለምን እንዲህ ትላላችሁ ብዬ ያልኳቸው ሰዎች አሉ፣ በአካልም በሚዲያም ላይ። ለምን አይ እሱን እንደዚህ አድርጎ እሱን እንደዚህ አድርጎ እንደ አንድ ፖለቲከኛ ታዲያ ውቀሰው። እሺ ሙት ወቃሽም ከፈለክ ከሆንክ ውቀሰው። አልፎ ተርፎ ዘሩን ምናምን ነገር ኖ፣ እንዲህ አይነት ጭፍንነት የለም። ኖ ብራዘር። ደግሞ ጠቅላይ ሚኒስትር መለስ ዜናዊ ብቻ አይደለም ሲያጠፋ የነበረው በዚህ ምድር ላይ የኢትዮጵያ መንግስታት በሙሉ የነበሩትም አጥፍተዋል፣ ያለፉትም አጥፍተዋል፣ አሁንም ያሉት አጥፍተዋልም፣ ያለማሉም ያጠፋሉ። የአብይ መንግስት ልማት ብቻ ነው እንደሚሰራው፣ ጥፋት አያጠፋም? ያጠፋል። ጥፋት ብቻ ነው ደግሞ ያጠፋው፣ ልማት ሳይሰራም ይሰራል። መለስስ እንደዛ አልሰራም? ሰርቷል። በዘመኑ በመለስም ዘመን ጥፋት አለ፣ ልማት አለ። ፋክት።
እንኳን በመለስ ዜናዊና በአብይ መንግስት ውስጥ አይደለም በዳዊት መንግስት ውስጥ እንኳን ስህተት ተገኝተዋል። ቻለው እንደ ልብ የተባለው ይዲዲያ ተብሎ የተጠራው ሰለሞን እንኳን እንደ ልብ የተባለው ዳዊት ይዲዲያ የተባለው ልጁ ሰለሞን እንኳን በመንግስታቸው ውስጥ ስህተት ተገኝተዋል። በመንግስት ውስጥ ስህተት የማይገኝ የእግዚአብሔር መንግስት ብቻ ነው። የክርስቶስ መንግስት ብቻ ነው፣ ስህተት አይገኝበትም። ፍትህ እንደ ውሃ የሚፈስበት መንግስት ነው የክርስቶስ መንግስት። በዳዊት መንግስት ውስጥ ግን የፍትህ ጉድለት ነበር። ከዚህም የተነሳ ነው ልጁ አቢሻሎም ተነስቶ በዳዊት መንግስት ላይ እኔ እኮ ማንም እንደው የተበደለ ቢኖር ወደ እኔ ቢመጣ እኔ ጥሩ አድርጌ ፈርድልህ ነበር ከአባቴ ይልቅ እያለ ሲናገር የነበረው ማለት ነው። ከዚህም የተነሳ ነው አቢሻሎም በዳዊት ላይ ተነስቶ አምጾበት መፈንቅለ መንግስት ሊያደርገው የሞከረው ማለት ነው። ስህተት አለባቸው አይደል? አዎ ስህተት አለባቸው የምድር መንግስታት። እንግዲህ ታጩ ዳዊት እንደ ልቤ የተባለ ሰለሞን ይዲዲያ ተብሎ የተባለው እንኳን በእሱ መንግስት ውስጥ ስህተት ነበረ ተገኝቷልም። እንኳን በመለስ እንኳን በአብይ እንኳን በመንግስቱ ወይ እንኳን በምናም ነገር ማለት ነው። ስለዚህ መንግስታት ለሀገር መልካም አድርገዋል፣ መጥፎም ነገር አድርገዋል ሁላቸውም። አፄ ሚኒሊክ ኢትዮጵያን ገሏት ሄደ፣ በጣም ነው የሚያሳዝነው ይላሉ። አፍክን ያዝ፣ አፍክን ያዝ። ንጉሱ ኢትዮጵያን ገለዋት ነው የሄዱት። እውነት ለኢትዮጵያ መልካም ነገር አፄ ሚኒሊክ አልሰሩም? ሰርተዋል። አፍክን ያዝ። ይሄ ዝም ብሎ በስሜት ፈረስ ላይ ወጥቶ እንደ መጋለብ አይደለም። አፋችሁን ያዙ ወንድሞች ናቶች፣ ነውር ነው። አፄ ዮሐንስ ለኢትዮጵያ አንድነት የሰሩት የለም? አፄ ቴዎድሮስ የሰሩት የለም? አለ። እንደዚሁም በዘመናቸው ደግሞ መጥፎ ነገርም አልሰሩ፣ ሰርተዋል። በእውቀትም ያለ እውቀትም ማለት ነው። ስለዚህ ሚዛናዊ ይሁን። መንግስቱ ኃይለማርያም ለኢትዮጵያ ምንም የበጀው ነገር የለም ይለ ብራዘር። እኔ ሀገር እንኳን ብትሄድ ደቡብ ምስራቅ ኦሮሚያ ክልል ላይ ብትሄድ በመንግስቱ ኃይለማርያም ዘመን ነው አንድ መዓት የደን ክምችት ከምስራቅ አርሲ እስከ ምዕራብ ሐረርጌ ድረስ ማለት ነው። አንድ መዓት የደን ክምችት የተተከለው በደርግ ዘመን ነው። መሬት ላራሹ የተባለው በደርግ ዘመን ነው። ከዛ በፊት ባላባቶች ነበር የያዙት። መሀይምነት ይጥፋ ብሎ ትምህርት ቤት እኮ መሰረተ ትምህርት ገጠር ድረስ ሁሉ አስገብቶ ነበር። የሚበረታታ እኮ ነበር ብራዘር። ገበሬው እንዲጽፍ አድርጓል ማለት ነው። ደግሞ ይዛነው ያህል ደግሞ ያጠፋዋለን። ምን ልላችሁ ነው? መንግስታት ሲመጡ ለምድር ለህዝባቸው መልካምም ነገር ሰርተዋል፣ መጥፎም ነገር ሰርተዋል። ምናልባት ሲመዘን አንዳንዶቹ ጋር መልካም ስራቸው የበዛ ሊሆን ይችላል፣ ክፋታቸው ያነሰ ሊሆን ይችላል። አንዳንዶቹ ጋር ደግሞ ክፋታቸው የበለጠ ሊሆን ይችላል፣ መልካም ነገራቸው ያነሰ ሊሆን ይችላል። ካልሆነ በስተቀር ሰው ብራዘር፣ ሰው ከመጀመሪያው ጀምሮ እስከ ወዲያኛው ድረስ ትክክልም አይሆንም፣ ስህተትን ይሰራል፣ በወደቀ ተፈጥሯዊ ማንነት ውስጥ ስላለ ማለት ነው። ስለዚህ አይባልም። አሁን ኤድሞንድ የተቸገረው በእስራኤልና ኢራን ጉዳይ ገብቶ አይታችሁት ከሆነ ምን ያህል ጽንፈኛ እንደሆነ መብቱ ነው። ይችላል ሲገባ እንደዚህ ባክግራውንድ ከበስተኋላ አድርጎ በሙሉ የሚያሳየው የኢራንን ጀነራሎች ነው፣ ያለቁትን ጀነራሎች። ነፍስ ይማር ብለናል። ኤድሞንድ ነፍስ ይማር ብለናል። ነፍስ ይማር ብለናል። አንተ የእስራኤል ህፃናትና የእስራኤል ትውልድ ሲጨፈጨፍ ታላግጣለህ። ኢራን ግን ብለህ እንደፈለግ ትፋንናለህ። ስንት ወር ሙሉ አይቻለሁ ሚዲያ ላይ ስላለ ማለት ነው። መልስ መመለስ ስላለበት ገብቼ አውርቻለሁ። አቅም ካለህ ዲቤት ጥሪ ጠርቻለሁ። ኦኬ፣ ዲቤት ጥሪ፣ በእስራኤል ጉዳይ ዲቤት ጥሪ። ጥሪውን ተቀበለኝ። ለእኔ ምክሩን ተወና ጥሪውን ተቀበለኝና ቴዲ ሐዋሳ ቤት ተገናኝተን የእስራኤል ጦርነት ፍትሐዊ ነው ፍትሐዊ አይደለም፣ ከዘመን ፍጻሜ ጋር በተገናኘ የነቢያቱ ቃል ምን ይላል? ምን ይላል? ያው ኤድሞን ቤት ድረስ መጥቼ ነው ዲቤት ጥሪ የጠራው። ብትቀበለኝ መልካም ነው። በእውነት እለምናለሁ። ዲቤት ጥሪውን እንድትቀበለኝ ተንበርክኬ እለምናለሁ። ና ግባ፣ ሜዳው ላይ እንገናኝ። የእስራኤል ጦርነት ፍትሐዊ ነው ፍትሐዊ አይደለም፣ መጽሐፍ ቅዱሳዊ አይደለም። ከዘመን ፍጻሜ ጋር እንዴት ይታያል? ከመሲሁ መምጣት ጋር እንዴት ይታያል? የዚህ ጦርነት እድገቱ ሄዶ ሄዶ ወደ ምን ደረጃ ላይ ይደርሳል? ኦኬ፣ ምክሩ ይቅር። አይ እነዚህ የሚጠፉት ሰዎች አማሌቅ ናቸው። አማሌቅ ደግሞ በመጽሐፍ ቅዱስ በአንደኛ ሳሙኤል ይጥፋ ተብሏል። ስለዚህ አሁንም ቢያጠፏቸው ልክ ናቸው ያለ
የእግዚአብሔርን ቃል ፈጽሟል ነው ያለው። ደንግጫለሁ በጣም። ለምን በጣም ነው ትደነግጣለህ? የደነገጥኩት። በቃ አንድ የአዲስ ኪዳን አማኝ ደግሞ አገልጋይ ስላለኝ ነው የደነገጥኩት። ምዕመናን ነኝ ቢለኝ አትሊስት ወደፊት ተምሮ ይደርሳል ብዬ አትሊስት ተስፋ ይኖረኛል። አገልጋይ ከሆነ የእሱ መሳት ብቻ ሳይሆን እሱ የሚያስታቸው እጅግ በጣም ብዙ ሊኖሩ እንደሚችሉ ገምታለሁ። ያስደነገጠው ምንድነው? ዘግይታችሁ የገባችሁ ሰዎች ልብ በሉ። መግቢያው ላይ ወደዚች መልሳለሁ፣ ወደዚህ ጋር መልሳለሁ። መግቢያው ላይ ምንድነው ያወራኝ? ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምንም አጥፋው ብሎ ይላሉ ይላል። ትቀበሏል። አሁን እሱ ቃል ይሰራል። ዛሬ ለእነሱ ይሰራል። ለእነማ ይሰራል ነው ያልኩት? ለእነማ ይሰራል ነው ያልኩት? ለእነሱ ይሰራል ለማለት እስራኤላውያኑ። ምክንያቱም የአዲስ ኪዳንን ጌታ ኢየሱስ ክርስቶስን ሁሉም አይቀበሉም እና ማለት ነው። ቅሬታዎቹ ያሉት ናቸው እንጂ የሚቀበሉቱ አብዛኛው አይሁዳዊ አይቀበሉትም ጌታን እንደ መሲህነት። በብሉይ ኪዳን ላይ ናቸው ያሉት። አዲስ ኪዳን የሚባል ነገር አያውቁም። ኢየሱስን አይቀበሉም። ኢየሱስ እንደተወለደ ከመካከላቸው ቢያውቁም ግን እሱን አዳኝ ነው መሲህ ነው ብለው የተቀበሉቱ ቅሬታዎቹ ናቸው እንጂ ያሉት አብዛኛው ግን እንደ ኔሽን እንደ ህዝብ ግን አልተቀበሉትም። ስለዚህ የሳሙኤል መጽሐፍ ምዕራፍ 15 ላይ የሳሙኤል መጽሐፍ ብቻ አይደለም ብሉይ ኪዳን ላይ እስራኤል ከአሕዛብ መንግስታት ጋር ስላደረገችው ጦርነትና ስለምታደርገው ጦርነት መጽሐፉ ይፈቅድላታል አይፈቅድላትም ነው ወገኖች። ከታይ ጻፉ። መጽሐፉ ይፈቅድላታል አይፈቅድላትም? እኛ የተቀበልነውን አዲስ ኪዳንን የግድ ይቀበሉ ብላት በል ቢቀበሉ ደስ ይለኛል። እኔም ወንጌል ምሰብካቸው ለዚህ ነው። ደግሞም ጌታ እግዚአብሔር ይባረክ ሰብኪያቸው ጌታ የተቀበሉ አሉ። ይፈቅድላታል አይፈቅድላትም? ብሉይ ኪዳን ከሙሴ መጽሐፍት እስከ ሚልኪያስ ድረስ እስራኤላውያን ይፈቅድላቸዋል? ማቴዎስን የግድ ተቀበል ትለዋል? እንደ አይቀበልልህም። ይፈቅድላቸዋል አይፈቅድላቸውም? ይፈቅዳል። ይህን እኮ ግልብ የሆነ እኮ ጴንጤ ነው እኛ አሁን ግራ ያጋባል። እንደሱ አይነት ማለት ነው። ቁጭ ብለው የማይማሩ የማያውቁ አየ ግድ የሉቃስን መቀበል አለበት። ሉቃስን እነሱ አይቀበሉልህም። ቢቀበሉ ደስ ይለኛል። ቢቀበሉ አየህ ለእነርሱ ይፈቅድላቸዋል። ለእኔ ያልኩኝ ኖ። ጥያቄውን ስሙት። ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምንም አጥፋው ብሎ ይላሉ ይላል። ትቀበሏል። አሁን እሱ ቃል ይሰራል። ዛሬ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳሙኤል የተናገረ ሳሙኤል ለሳሙኤል የተናገረ ምዕራፍ 15 ተቀብሏለህ ወይ? አሁን ይቀበሏል። እግዚአብሔር ያምላካል ፋክት ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀብሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች እደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ እግዚአብሔርን ቃል የፈጸሙ ይላለሁ። ለምን እቃወማለሁ? 4 ነጥብ እቃወማለሁ ብሎ የሚል ጴንጤ ካለ ይምጣና ያወራ ከኔ ጋር። ሳሙኤል ነው የምትቃወመው ወይስ በሳሙኤል በኩል በባሪያ በኩል የተናገረው እግዚአብሔር ነው የምትቃወመው? አንተ የእግዚአብሔር ቃል ከ1000 ዓመት በኋላ ኤክስፓየርድ ሆኖ የሚጠፋ አዲስ ኪዳን ላይ ሲመጣ የብሉይ ኪዳን ቃል የተረሳ የሸተተ የገማ የበሰበሰ ሆኖ ይቀር ይመስላል? እግዚአብሔር ስለ እስራኤል የተናገረው እግዚአብሔር በአሕዛብ መንግስታት ላይ የተናገረው በባሪያዎች አቅም ይጠይቃል። አቅም ይጠይቃል። ማንም ሰው እስራኤል የምታደርገው ፍትሐዊ ይኸው እኔ ኦፊሻል ጥሪ አቅርቤያለሁ። ኤድሞንድ ቴዲ ሐዋሳ ቤት እንገናኝ። አንተም ቢካልክ ሌሎች ልታወሩ የምትችሉ ካላችሁ ከእስልምና ከጁዳይዝም ከየትኛውም ሁን ከጴንጤ ከካቶሊክ ከማናቸውም ነው እስራኤል የምታደርገው ጦርነት ቢብሊካል ነው አይደለም? ትንቢታዊ ነው ትንቢታዊ አይደለም? ከነገረ ፍጻሜ ጋር እንዴት ይታያል? ና እግዚአብሔር በእረኞች ማሳፈር ልማዱ ነው። በዚህ እረኛ ያሳፍርሃል። ዲቤት ጥሪ አቅርቤልሃለሁ። ዲቤት ጥሪውን ተቀበል እንጂ ኔታንያሁ እያሉ መሳደብ አይደለም። ፓርላማ ላይ ያልጸደቀን ነገር ያውም እሳቸውም ያልተናገሩትን ነገር ማለት ነው። አንድ የተናደደ አይሁዳዊ ገብቶ ቤትህ አግባብ ያልሆነ ነገር ስትናገር እስራኤል ደመጣጭ ነው እያልክ ስትናገር ገብቶ አንድ አይሁዳዊ ተናግሮ ሊሆን ይችላል። ያ አንድ አይሁዳዊ ገብቶ ስለተናገረ የእስራኤል ሕዝብ ግን እንደዛ ተናገረ፣ መንግስት በቃ በፓርላማ ደረጃ ጸደቀ ተብሎ አይባልም። እስራኤልን እንደ ሕዝብ እናጥፋ ብሎ ያለውን የአያቶላን መንግስት አትቃወሙ እኮ። እኛን ቁጭ ብለን እጃችን አጣጥፈን እንደ ሂትለር ማለቅ የለብንም። ሂትለር እንደጨረሰ ማለቅ የለብንም። ስለዚህ ራሳችንን እናስጠብቃለን ብለው ያሉትን እስራኤላውያንን ግን ተነሳችሁ ትቃወማላችሁ። በየዕለቱ ግን ሞት ለእስራኤል እያለ ከቴህራን ፓርላማ ላይ በየቀኑ ነው የሚናገረው። እሱን አትቃወሙ። ግብዝ ጴንጤ ሁሉ ማለት ነው። ግብዝ ኦርቶዶክሳዊ አትቆምም። በጽድቅ ፊት አትቆሙ። ና ተቀበል ዲቤት ጥሪውን
ዓለም እየሰማ በባለፈው 25,000 ሰው ላይቭ ቀጥታ ስርጭት እየተላለፈ ዲቤት አድርጌያለሁ እዛ በሃይማኖት። አሁንም ይሄ መንፈሳዊ ስለሆነ እና እኔ ወንጌላዊ ነኝ። አዎ ፔንቴኮስታል ነኝ፣ ወንጌላዊ ነኝ። ካሪዝማቲክ በመንፈስ ቅዱስ የጸጋ ስጦታ አምናለሁ። የአዲስ ኪዳንና የብሉይ ኪዳንን አስተምሮት ለይቼ ማቅ ነኝ። ኦኬ እስራኤል ለምታደርገው ጦርነት ግን ፍትሐዊ ነው አይደለም ብሎ የሚያወራ ሰው ካለ መምጣት ይችላል። የሚያወራ ሰው ካለ መጥቶ ማውራት ይችላል። በእውቀት አቅም ይጠይቃል። ብራዘር አቅም ይጠይቃል። እና ታናክን ታክ ከሆነ ታናክ ላይ እናወራለን። አዲስ ኪዳን ታክ ከሆነ አዲስ ኪዳን ላይ እናወራለን። እዚህ መካከለኛ ምስራቅ የተቀመጠ አውሮፓውያን አረብን ለመግዛት ብለው ለቃቅመው ያመጡት ህዝብ አይደል እንደ እያላችሁ ንቀታችሁን የምትናገሩት? እስራኤል የሚባል ህዝብ እኮ ቀጠፋ የለም። እና አሁን እነዚህ እዚህ የተቀመጡ እኮ የተባሉት አሁን እዚህ መካከለኛው ምስራቅ ላይ ያሉት በፍልስጤም ምድር የተቀመጡ ይላል። የቱ ጋር የፍልስጤም ምድር ብሎ የሚል ያለው መጽሐፍ ቅዱስ? እግረ መንገድ ልጠይቅ። አንዳንዶች አመራልን እያላችሁ አውደ ምሕረት ላይ ሁሉ እንኳን ጭምር ፓስተሮች ሰምተናል። ኢየሱስ በፍልስጤም ምድር ተወልዶ ይላል። ዳርያስ ኮተታም ትውልድ የቱ ጋር ነው በፍልስጤም ምድር ኢየሱስ ተወለደ ብሎ የሚልህ ማን የተናገረ ነቢይ? አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ህዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣል ብለው ነው እነ ሚክያስ ትንቢት ሲናገሩ ያየኑ አባቶቼ ነቢያት። ከኤፍራታ ምድር ነው ይወጣል ተብሎ የተባለው። በፍልስጤም ምድር ተወልዶ ይልላል ደብተራው። እዚህም ደግሞ አሉ አንድ በከረባት ታንቆ የሚወጣ ቦርጩን አንዘርጦ የሚወጣ ፓስተር ሁሉ የተባለ ማለት ነው። ምንም ሳያውቅ ኢየሱስ በፍልስጤም ምድር ተወልዶ በፍልስጤም ምድር አድጎ ይላል። የቱ ጋር ነው በፍልስጤም ምድር ተወለደ፣ በፍልስጤም ምድር ተወልዶ በፍልስጤም ምድር ያድጋል ብሎ ያለ የትኛው ነቢይ ነው? ከሞሼ እስከ ሚልኪያስ ትጠሩልኛላችሁ። ያገናኘኝ ጌታ ኢየሱስ ሜዳው ላይ ዘመኑ የእውቀት ነው። በፍልስጤም ምድር ተወልዶ ይሉልሃል ወንድሞቼ ናቶቼ። ኢየሱስ በፍልስጤም ምድር አልተወለደም። የተወለደው በይሁዳ ቤተልሔም ነው። አቤት በይሁዳ ቤተልሔም ነው። በኤፍራታ ነው የተወለደው። በይሁዳ ቤተልሔም አውራጃ የይሁዳ ግዛት የቤተልሔም አውራጃ በኤፍራታ ባለች በትንሽየዋ በሚጢጥየዋ በናባባ እሴይ መንደር ነው የተወለደው። 4 ነጥብ። አባቶች የነቢያት እንደዚህ ነው ያስቀመጡት። ኦኬ እንደዚህ ነው። ጥርስን ማስነክስ ከንፈርን ማስነክስ ማለት ነው። ባለፈው ጦርነቱ ላይ አማሌቅን ህፃኑ ነው ትንሹ ነው ትልቁ ነው ከብቱ ነው እንማጥፋው ብሎ ይላሉ። ትቀበሏል? አሁን እሱ ቃል ይሰራል። ዛሬ ላይ ለእነሱ ይሰራል። ለአንተስ? ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ነው አንድ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳሙኤል የተናገረ ሳሙኤል ለሳሙኤል የተናገረ ምዕራፍ 15። እሺ ተቀበሏል ወይ? አሁን ይቀበሏል። እግዚአብሔር ያምላክ ቃል ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል ፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ የእግዚአብሔርን ቃል የፈጸሙት እላለሁ። ለምን እቃወማለሁ? ያላለቀ አማሌቃዊ ካለ ያንን ቃል ፈጽማለሁ ብለው ካሉ ትክክል ያደረጉት ማለት የአምላክን የእግዚአብሔርን ቃል ነው የፈጸሙት። አይ ይህማ ተገቢ አይደለም ብለህ ካልከኝ እግዚአብሔር በሳሙኤል በኩል የተናገረው ከኢየሱስ ክርስቶስ ሞት በኋላ ኤክስፓየርድ ሆኗል ብሎ የሚል ቃል ካለ አምጣ። እንዴ እሱ እኮ ረሳው። በቃ እሱማ ለጊዜው ነበረ የተናገረው ብለህ በለኝ። የእስራኤልን አምላክ ያኔ በሳሙኤል ዘመን ያኔ የዛሬ 3000 ዓመት ምናምን ነገር ላይ እና እሱማ እኮ ተረሳ እኮ ብለህ አንተ የእግዚአብሔርን ቃል ለማስረሳት ማነህ? እኔ ማነኝ? እግዚአብሔር ካፉ ቃሉ በጽድቅ ወጥቷል። አለቀ። እግዚአብሔር አሁን እዚህ ገስት ላይ ያለን 387 ሰው 390 ሰው መጥፋት አለበት ብሎ ቢወስን ጌታ ማለት ነው። እናንተ አሁን እዚህ ያላችሁት ማለት ነው። መጥፋት አለባቸው ብሎ ጌታ ቢወስን ትክክል ጌታ ነው ብዬ የምለው እኔ ሼሞኒው አልለውም። እሱን እንደ ሰው ትክክል አይደለህም ብዬም አልለውም። ለማለትም ፍቃድ የለኝም መብትም የለኝም። እንዴት ያው እንግዲህ አባቶቼን እንደጠቀሰላ ነውር አይደለም እንዴ? ነውር እኮ ነው። ያው
4:35 ላይ ምን እንደሚለኝ እንዴት እግዚአብሔር ግን አሁን ምን ዳውን ብዬ መንግስታትን ሰዎች እንደሚቃወሙት እኔ እንደዛ ጌታን አልቃወመውም። ትክክል ነህ እግዚአብሔር አንተ ጻድቅ ነህ ነው ብዬ የምለው እንደ ነህምያ። ምንም መሞታችሁ ቢያሳዝነኝም ጻድቅ ነህ ግን ጌታ ሆይ ነው ብዬ የምለው። ዘመኑ ከተፈጸመ በኋላ እኔ ናቡከደነፆር ዓይኔን ወደ ሰማይ አነሳሁ አእምሮዬም ተመለሰልኝ ይላል። አእምሮን ያጣ ትውልድ ነው አየህ ብዙ ነገር የሚያጠፋው። ድንጋይና ከብርና ከእንጨት የተሰሩ ጣዖታትን ያመልክ ነበር። ለግርማ የሰራው ታላቂቱ ባቢሎን አይደለችም ብለው ያስባሉት እኮ እነኚህ አማልክቶች ናቸው። አእምሮን ወስደውበት ልቡን አጥፍተውበት ማለት ነው። አእምሮ የተመለሰልኝ አለ። ጥሩ ነው። ልዑልንም ባረከው። እሰይ ደግ አድርገሃል። አየህ አእምሮ ሲመለስ ልዑሉን ነው የምትባርከው እንጂ የባቢሎናውያንን ጣዖታት ፋናራክ፣ ሙስኩ፣ ማርዱክ የተባሉትን ኢሽታር፣ ናባው የተባለው ቤል እነሱን ማምለክና እነሱን ማክበር ትተዋለህ። ልዑልን ትባርካለህ። ቴንኪው ለዘላለም የሚኖረውን አመሰገኑ። ማን ይባላል? የአብርሃም አምላክ ኩለ ሌሊት ሆነ አየህ ጩጩ አለኝ ውስጤ። የአብርሃምን አምላክ ታመሰግነዋለህ። አከበርኩትም ይላል። ግዴታ ነው። ላታከብረው ነው እንዴ? ሳር አስግጦ ያስከብርሃል እምቢ ካልክ። ልማዱ ነው እግዚአብሔር። እንዴት ሰውን ሳር ታስግጣለህ? ማንም ሰው ሊለው አይችልም። ማንም አብርሃም ሊለው አይችልም። በፊቱ በትህትና ቆሞ ሰዶምና ገሞራ ሊያጠፋ እንኳን በፈለገ ሳለ አመድና አፈር ሰውን አንድ ጊዜ መናገር ጽድቀ እግዚአብሔርን ነው የምንናገረው። አንድ ጊዜ ጀመሩ እና እባክህ አታጥፋው ነው ብሎ ልመና ነው እንጂ ትክክል አይደለም አንተ እንዴት ታጠፋለህ ምናምን ነገር አላለውም። ሊልም አይችልም። አብርሃም ምንድነው? አመድና አፈር ነው። ያን ታላቅ ኪዳን የተሸከመ አባት እዚህ ፕላኔት ላይ ዓለም ቢንፏቀቅ የዚህን አባትን ያክል እግዚአብሔር ያከበረው የለም። ሲያከብረው አምላክ ልጁ ሆኖ እንዲወለድ በዚህ ሽማግሌ ቤት ወሰነ። አይገርምም? የአብርሃም አምላክ የአብርሃም ልጅ ተብሎ ተጠራ። ሎርድ የሸዋሁ አዶን የአብርሃም አምላክ የአብርሃም ልጅ ተብሎ ተጠራ። እስከዚህ ድረስ ነው የወደደው። እሱ እንኳን ራሱ መብት የለውም በትህትና ከመጠየቅ በስተቀር። አከበርኩት፣ ግዛቱም የዘላለም ግዛት ነውና መንግስቱም ለልጅ ልጅ ነውና አለ። እሰየው። እንዲህ ተናገር ናቡከደነፆር። ሁለተኛ እቺ ለግርማ የሰራት ባቢሎን አይደለችም ብለህ ከእንጨት የተቆረቆሩ በመሮ አይን የወጣላቸው በመሮ ተቆርቁሮ ጆሮ የወጣላቸው ሊሰሙ የማይችሉ በድና ማለት በቫርኒሽ የተለቀለቁ በከብቶቻቸው ትከሻ ላይ ተሸክመዋቸው የሚሄዱ ዕጣንና የእንስሳ ደም ምናምን ነገር ፈርስ ምናምን ነገር የሚረጩላቸው ሊያድኑ አይችሉም። ከጥፋት ሊያድኗት አይችሉም። ባቢሎንን ቅጥሯን ከመፍረስ ሊያድኗት አይችሉም። እንዴት ነው የማወራው? አይችሉም። ለዘላለም የሚኖር አምላክ አለ። ሚስጥርን የሚገልጥ አምላክ አለ ብሎ ዳንኤል ጠቁሟል። የት ነው መኖሪያ ያለ? በሰማይ ብሎ ጠቁሟል። ይሄ በምድርስ ያለው ቅራቅንቦ ምድር ሁሉ የተሸከመቻቸውን ጣዖቶቿን አራክፋ ወደ ልዑል እግዚአብሔር መመለስ አለባት። አጭርና ግልጽ። ከዛስ ይህንን ሲያደርግ ሳር ሲያስግጠው ናቡከደነፆር ከዙፋን ላይ አውርዶ ልቡን አሳጥቶ ሲያደርግ በማለዳ ጠል እንዲረሰርስ ሲያደርግ እግዚአብሔር ጻድቅ አይደለም እንዴ? አዎ። አንተ ግን እግዚአብሔር ግን እንዴ ምንድን መካሪ አጣ ብሎ የሚለው አለ? ማንም የለም። የያዕቆብን ንጉሥ ተሳስተሃል ብሎ ሊለው የሚችል የለም። በሱ ዘንድ በስተት የተደረገ በስተትም የተነገረ የለም። ፋክት ውስጥ የተቃጠለብኝ አንተ የለም እኮ ነው ብዬ የምልህ የለም። ተሳስተሃል፣ በስተት ነው ያደረግከው፣ ሁለተኛ እንደዚህ እንዳታደርግ ብሎ ሊለው የሚችል የለም እግዚአብሔርን። ለምን? ልዑል ነው። እናስ ምን አለው? በምድር የሚኖሩ ሁሉ እንደ ምናምን ይቆጠራሉ። በማን ዘንድ? በእግዚአብሔር ዘንድ ማለት ነው። በምድር የሚኖሩ ሁሉ እንደ ምናምን ይቆጠራሉ። ማነው እንደ ምናምን የሚቆጥራቸው? እግዚአብሔር። ኤርምያስስ የሚያወራውን ሰውዬ ምናምን ብሎ መቁጠር መብቱ ነው እግዚአብሔር። አንተን፣ አንቺን፣ እናንተን ምናምንቴ ብሎ ቢልህ መብቱ ነው። ለምን? የእጁ ስራ ላይ የፈለገውን ነገር መናገር ይችላል። ከፈለገ ሊያፈርስ ይችላል። እምቦጭ አድርጎ ብትንትንን ሊያጠፋው ይችላል። ይህን ስጋ እያየው ወደ ፈሳሽነት ቀይሮ ከመኖር ወደ አለመኖር ሊያጠፋው ይችላል። መብትና ስልጣን በእጁ ነው። ኢሳይያው እንደዛ ነው ያለው። ፋክት። ስማ፣ ጽድቀ እግዚአብሔርን እንደ ምናምን ይቆጠራሉ በእግዚአብሔር ዘንድ በምድር የሚኖሩት ነው። ለዚህ እኮ ነው ዳዊት ገብቶ ታከብረው ዘንድ ሰው ምንድን ነው አለ። ገብቶታል ዳዊት። እኔስ ማነኝ ቤቴስ ምንድን ነው አለ። ዴቭ አንተ ገብቶሃል። በዚህ ዘመን ያለ ትውልድ ስንት መጽሐፍ እየተነበበ እንኳን አልገባውም። እግዚአብሔር ማን ነው ለምን እንዲህ ያደርጋል ብሎ ይላል። አንተ እግዚአብሔርን ለምን እንዲህ ታደርጋለህ፣ ለምን እንደዚህ ትሰራለህ ተብሎ አይጠየቅም። ይኸው ታላቁ ነቢይ ዳንኤልም እንደሚል በሰማይ ሰራዊት በምድርም ላይ በሚኖሩ መካከል እንደ ፍቃዱ ያደርጋል። ከዛስ እንደ ፍቃዱ የሆነውን ነገር ሲያደርግ እጁን የሚከለክላት አታድርግ ብሎ
ወይስ ምን ታደርጋለህ ብሎ የሚለው የለም። 4 ነጥብ። ወደ ቤት ተበተን፣ ምሳህን ብላ፣ ቡናን ጠጣ፣ ተኛ። በምህረት ስለራራልህ ነው ሌሊት ተኝተህ ጠዋት የምትነቀው። በምህረት ስለጠበቀ ነው ወጥተህ የምትገባው። እኔም አንተም አንቺም። እኔ ተኛው አንቀላፋው እግዚአብሔር ደግፎኛልና ነቃው ይላል የአባቶቻችን የገባቸው የኔ ንጉሥ። ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። ባይከተለው ዳዊት እዛው በቤተልሔም ኤፍራታ በጎች በሚጠብቅበት ቦታ ላይ አንበሳና ድብ እንደ ችፕስ ቆረጣጥመው በበሉት ነበር። አባቱ ሴዛ ሲጥለው ወንድሞቹ በማይደርሱለት ገላጋይ በሌለበት ኤልያብም ናዳብም ነሳማም በማይደርሱበት በቤተልሔም ኤፍራታ በጎች በሚጠብቅበት ጊዜ የአባቱን 4 እግር በጎች በሚጠብቅበት ሰዓት ላይ እዛ በሞት ጥላ ሸለቆ ውስጥ እንኳን ቤድ አንተ ከኔ ጋር ነህና ክፉን አልፈራም። የነቢያት መንፈስ ሃሌሉያ አለ አልፈራም አለው። ጌታ ስላለ ማለት ነው። የሰነበተው ጌታ ስላለው ነው። ዳዊት 40 ዓመት በንግስና ላይ የቆየው ጌታ ስላለው ነው። ከዳዊት ጦር ከሳኦል ጦር ያስመለጠው ጌታ ስላለው ነው። ከጎልያድ ሰይፍ ያስመለጠው ጌታ ስላለው እኮ ነው ብዬ የምልህ። ከነዛ ከበላተኛ አራዊት ያዳነው ጌታ ስላለው ነው እንጂ ወንድሞች ስላሉት አይደለም የተረፈው። 6 ወንድሞች አሉት። ሽማግሌው አይ ቲንክ መጨረሻ ላይ ቢሞትም ቢበላ የሚበላ ብለው ነው መሰለኝ እዛ እናትና አባቴ ወለዱኝ ጣሉኝ እና ደረሱኝ ብሎ አለ። በቃ 6 ትልልቆች አሉት። ምን ያደርግለታል ሽማግሌው? 7ኛ ነው ልጁ ዛ በግ ይጠብቅ ምናምን ነገር ብሎ ሕፃን በግ ታስጠብቃለህ? አንበሳና ድብ በሚሰማራበት ቦታ ሰቃቀን እኮ ነው። የይሁዳ አንበሶች ተብለው የሚባሉ በሚኖሩበት ነው የቤተልሔም ዱር ተብሎ የሚባለው ማለት ነው። ቁጭ በልና አንብብ መጽሐፍ ቅዱስ እሺ። ባልታጠበ ፊት ወጥተህ እስራኤል ምናምን ነገር ብለህ አትበል። ተሰምቻለሁ። የቲክቶክ ላይ 20 ቶላ ማለት ነው። ተረጋጉ። እንደ ፍቃዱ ያደርጋል። እጁን የሚከለክላት ምንስ ታደርጋለህ ብሎ የሚለው የለም ይላል። በቃ እኔ የሚገርመኝ ወንድሞች እናቶች፣ ለእስራኤል የተነገረውን ቃል አይደል እንዴ እኛ አዲስ ኪዳን ላይ እያመጣን እየሰበከን ሃሌሉያ ብለን ምለው ብርሃንሽ ወጥቷልና ተነሽ አብሪ ብሏል ጌታ ተብሎ ሲነበባል በኢሳይያስ ትንቢት መጽሐፍ ምዕራፍ 1 ሃሌሉያ እግዚአብሔር እረኛዬ ነው የሚያሳጣኝ የለም በለመለመ መስክ ይመራል። ሃሌሉያ ምትለቆ ለነሱ ለእስራኤል እኮ የተጻፈውን ቃል ነው። ለአንተ ይሰራልሃል። ይሄ ቃል አሁን ይሰራሉ ብሎ አላለኝም? አዎ በደንብ ነው የሚሰራው። ያላለቀ አማሌቃዊ ኖሮ የእስራኤል ሕዝብ አማሌቅ መሆኑን ደርሳበት አጠፋዋለሁ እንኳን ብላ ብትል ትክክል ነው። ተሳስታል ብሎ የሚል ፓስተር ይምጣና ከኔ ጋር ያውራ። ቴዎሎጂያን የተባለ ሼክ ካለ መነኩሴ ካለ ራባይ ካለ ይምጣና ያውራ። ይኸው 11 ዓመት በዚህ ጉዳይ ላይ ጥያቄ ጠይቃለሁ፣ አንድም ሰው አይመጣም። ግን ቤት ከፍታችሁ ትሳደባላችሁ እስራኤል እያልክ ማለት ነው። እስቲ አንድ ጥያቄ ልጠይቅ እና ወንድምነት ለአንተ ልስጥህ። ቴንክ ዩ። ይሄ ትንቢት ተፈጽሟል አልተፈጸመም? ኢሳይያስ መጽሐፍ ምዕራፍ 2 ማለት ነው። አልተፈጸመም አይደለም። ኢሳይያስ 2 ኢዩኤል 3 ማለት እንጂ ቆይ ኢዩኤል ላይ ነኝ። ቆይ ወንድምነት እሺ፣ ይሄ ትንቢት ተፈጽሟል አልተፈጸመም? አንተ ዝም በል ወንድምነት። እሺ እሺ፣ በሉ ቶሎ ቶሎ ጣልጣል አድርጉት ሲፔንቴዎች። እንዴት ጌታ እንዲህ ያደርጋል? እንዴት በደምብ ተፈጽሟል አልተፈጸመም? ይሄ ትንቢት እኔ ቤቴን ከፍቼ እዚህ 400 ሰው ከበስተኋላ ስንት ሺህ ሰው ተደብቃችሁ እየሰማችሁ ኑ ግቡና አውሩ። የተፈጸመ ትንቢት ነው ያልተፈጸመ ትንቢት ነው? ምን አላችሁ? እርስ በርስ ሲያወሩ ቤት ውስጥ ያላችሁ መልስ የለም። ቄሱም ዝም መጽሐፉም ዝም። መጽሐፉማ ዝም አይልም። እነሱ ቤት ነው ዝም የሚለው፣ እኛ ጋር ግን ቄሱም ዝም መጽሐፉም የሚባል ነገር መጽሐፉ ያወራል፣ እዚህ ቄሱ ያወራል። የተፈጸመ ትንቢት ነው ወይስ ያልተፈጸመ ትንቢት ነው? የለም። አንድ የሚጽፍ
ራሄል ከእስራኤል ተፈጽመዋል አለች። ኦኬ፣ በኢዮሳፍጥ ሸለቆ ላይ አወርዳቸዋለሁ ብሎ ያለው እንደዛ ተፈጽሟል። ሪታይ የኢዮሳፍጥ ሸለቆ እዛ ኢየሩሳሌም አካባቢ ላይ ያለው ማለት ነው ተፈጽሟል። እግዚአብሔር በአሕዛብ መንግስታት ላይ ፈርዷል። እሺ ኦኬ፣ ከኢዮኤል ወደ ኢሳያስ እንሂድ። ቅድም ወንድምነት ያለው ይሄ ትንቢት ተፈጽሟል አልተፈጸመም? እሺ ወደ ዘካርያስ ላይ ልሂድ። አሰቃያለሁ። በቃ ነቢያቱ ጋር ወስጄ እንደዚህ ክርተት ታርጌ በቃ። እሺ ይሄ ትንቢት ተፈጽሟል አልተፈጸመም? ኦኬ ወደ ሕዝቅኤል እንሂድ። ምንም መልስ የለም። እንጠይቃለን፣ መልስ የለም። እንጠይቃለን፣ መልስ የለም። ትንቢተ ሕዝቅኤል እሺ ምዕራፍ 38 ጀምሮ ማለት ነው። ይሄ ትንቢት ተፈጽሟል አልተፈጸመም? በአሕዛብ መንግስታት ላይ ራእይ መጽሐፍ ላይ እንሂድ አይደል? ብሉይ ኪዳን ብቻ እንዳትሉ ማለት ነው። ራእይ 13 ላይ ይሄ ትንቢት ተፈጽሟል አልተፈጸመም? ራእይ 12 ላይ ራሷ እስራኤል እዚህ ስላለች ይሄ ትንቢት ተፈጽሟል አልተፈጸመም? የአዲስ ኪዳን የትንቢት መጽሐፍ ነው ራእይ መጽሐፍ። ማነች እች ሴት? እመቤት የኪዳነ ምሕረት ነች አሉ አይደል ኦርቶዶክሶቹ። እስራኤል ናት። እሺ ስለዚህ ብሉይ ኪዳን ለእስራኤል የተነገረ ገና ያልተፈጸማል። በተለይ ከአሕዛብ መንግስታት ጋር በተገናኘ ያልተፈጸመ ወንድሞቼ እናቶቼ አንድ መዓት ትንቢት ነው ያለው። በተለይ ከፍርድ ጋር በተገናኘ ከነገረ ፍጻሜ ጋር በተገናኘ እስራኤል ከዚህ በፊትም ያደረገቻቸው ጦርነቶች፣ አሁንም እያደረገቻቸው ያሉ ጦርነቶች፣ ከዚህም በኋላ የምታደርጋቸው ጦርነቶች ትንቢታዊ ናቸው። ያው ይህን ቤት ከከፈትኩኝ 1 ሰዓት ከ34 ደቂቃ ሆነ። አንድ የመጣ የለም። ኤድሞንድም አልመጣም፣ አይመጣም። ምን በወጣቸው ይመጣሉ። ጊዜ ማሳለፊያ የሚያያቸው ሰው ሲያጣ እስራኤል ዛሬ ያደረገችው ሕፃናትን ገደለች፣ ሴቶችን አረደች ትላለች። ያው ሰው በሴትና በሕፃናት ምናምን ነገር ሴንሲቲቭ ስለሚሆን ማለት ነው። የእስራኤል ሕፃናትና ሴቶች ግን ሲሞቱ አንዳቸውም ዛሬ እስራኤል ሕፃናትና ልጆቿ ሞቱባት፣ አራድ ከተማ ላይ ተመታ፣ ቴልአቪቭ ላይ ተመታ ብሎ ሲል በውስጡ አንጀቴ ቅቤ ጠጣ ነው ብሎ የሚለው አይናገሩም። ወጥተው ለምን እንዲህ ይደረጋል አይሉም። ፍትህ በውስጣቸው የለም። እስራኤል ስትቀጠቀጥ ስትወገር ማየት የብዙ አማሌቃውያን የቲክቶክም አማሌቅ የምድሪቱም አማሌቅ ምኞታቸው ነው። አትችሉም። በዚህ ትውልድ መካከል እስራኤል አምላክ አለው። እግዚአብሔር ለዘላለም አልረሳውም፣ ለዘላለም አልጣለውም፣ ለዘላለም አልተወውም። ማን ያለው ይህንን? ታላቁ ሐዋርያው ጳውሎስ። አልተወውም፣ አልጣለውም። እስራኤልማ ከምድር ላይ ዋይፕ ካደረግ ጌታ ኢየሱስም እግዚአብሔር የተናገረው ውሸት ነው ማለት ነው። ብሉይ ኪዳን ላይ በሙሉ ሰይጣን እኮ የሚፈልገው ይህን ነው። እስራኤል ከምድሪቱ ላይ ከዚህ ምድር ላይ እስራኤል የሚባል ዘር ከጠፋ እውነቱን ልንገራችሁ አድምቼ ኢየሱስ እዚህ ምድር ላይ አይመጣም። ምን ያደርግ ይመጣል? ንገሩኝ። ምን ያደርግ ይመጣል? ወደዚህ ምድር እኮ የሚመጣበት ዋነኛው ዓላማ እስራኤል ስላለች ነው። ሊያድናቸው እኮ ነው የሚመጣው። ንጉቡና ቴዎሎጂያን ናግባና ፓስተር ነኝ ብላ ያልከው አውራኝ እዚህ ቸርች ውስጥ ተወትፋችሁ ለዚህ ህዝብና ለዚህ ኔሽን እግዚአብሔር የተናገረውን ቃል
ዲናይ ያደረጋችሁ ማለት ነው። እስራኤል የሚባል ዘር እና አያቶላ ባሉት አይነት ከምድር ላይ ቢጠፋ ኢየሱስ አይመጣም። አይመጣም። በባሪያዎቹ በነቢያት የተናገረው ቃል ሁሉ ያ በዳዊት መንግስት ላይ ለዘላለም በዙፋኑ ላይ እንደሚቀመጥ አለቅነቱ እንደሚበዛ ኪሚ ጽዮን ብሎ ያለው በትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ላይ ሁሉ የተነገረው ውሸት ይሆናል ማለት ነው። ስለዚህ እግዚአብሔር ዋሾ አይደለም፣ ይዋሽ ዘንድ ሰው አይደለም። ቃሉ ካፉ በጽድቅ ወጣለች። ዓለም ተስማማ አልተስማማ እስራኤል የሚባለውን ዘር እየወረወርክ በሚሳኤል ልትመታው 10 100 20 ልትገልባቸው ትችላለህ። 1000 ልትገል ይችላል ባለፈው እንደተደረገው። ከምድር ላይ ግን የአብርሃምን ዘር ጠርገህ አታጠፋውም። ቅዱስ እግዚአብሔር ምስክር ነው። በመሰዊያዬ ላይ ፓንቴን ሁሉ ጭምር ሳይቀር አውልቄ ነው የምቆመው በጌታዬ ፊት። እንደዚህ ነው የምጸልየው። ይሰማኛል ጌታ ኢየሱስ። የአብርሃም ዘር ይጥፋ ብሎ እግዚአብሔር ወስኗል? አልወሰነም። የይስሐቅን መታሰቢያ እግዚአብሔር እደመስሳለሁ አማሌቅና ዝክረ ስሙን ከምድር በታች አጠፋለሁ ብሎ እንዳለ እግዚአብሔር እንደዛ ብሏል? አላለም። ሀያቶላ ብሎ ቢል ሌሎች ብሎ ቢል ዓለም ብሎ ቢል ጉዳይ ነው አልኩ። አጠፋለሁ ብለህ ባልከው ህዝብ ማጥፋት እግዚአብሔር ልማዱ ነው። ኤዶምያስ እንደዚህ ነው ተንቀሽቅሾ። ኤሳው በሴር ተራራ ይኖሩ የነበሩ ሰዎች እንደዚህ ነበር ያሉት፣ እንደዚህ ነበር ያሉት። አየህ፣ በመከራው ቀን በያዕቆብ ላይ እጁን ዘረጋ። ቀዩ ኤዶም ኤሳው አፍርሷት 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 እያሉ ጮሁ በኢየሩሳሌም ጆሮ ላይ። ከያዕቆብ ቤት ያመለጡትን ወደ ምድረ በዳ እንኳን ሲሸሹ ወደ ይሁዳ ምድረ በዳ ተከታትለው እባብ ተቀጥቅጦ እንደሚገደል እየቀጠቀጡ ገደሉ ኤዶማውያን። እግዚአብሔር አየ እናስ አትልም? ኤዶምያስ የሚባል ዘርና ትውልድ እስከማይቀር ድረስ እግዚአብሔር ከምድር ላይ ጠርጎ አጠፋው። ሂድና ትንቢተ ሚልኪያስ መጽሐፍ፣ ሚልኪያስ ነው ያልኩ፣ ሚኪያስ ሳይሆን ሚልኪያስና ሚኪያስን እኮ የማይለይ ትውልድ ሁሉ ነው ያለው እዚህ አብዛኛው። ትንቢተ ሚልኪያስ መጽሐፍ ላይ ሄዳ አንብበው ምዕራፍ 1። ኤዶም እኛ አፈርሰናል ይላል፣ እሱ የፈረሰውን መልሼ እሰራለሁ ብሎ ቢል እኔ ግን አፈርሳለሁ ይላል። የበደል ዳርቻ እግዚአብሔር ለዘላለም የተቆጣው ሕዝብ ይባላል ይላል። የለም የኤሳው ዘር እዚህ ምድር ላይ አታገኘው። ዋይፕ አድርጎ ነው ያጠፋው እግዚአብሔር። ጻድቅ ነው፣ ጻድቅ ነው። ምድርና ሞላዋን ራሱ እግዚአብሔር አጠፋታለሁ ብሎ ቢል ጻድቅ ነው። ስሜታዊ ሆነን ያደረግከው አይባልም። እሱ እንደ ሰው እንደዛ አትለውም። ጻድቅ ነው። የነህሚያ አምላክ ጻድቅ ነው። ጌታዬ ጻድቅ ነው ብዬ ስልህ በጣም እኮ ጻድቅ ነው። ትክክል ነው ማለት ነው። እኛንን ትክክል ያሉን ኤርምያስ እገላለሁ ብሎ ቢለኝ ጻድቅ ነው። አባቴ አትግደለኝ ነው ብዬ የምለው። አሰንብተኝ፣ ማረኝ፣ ምሕረት ከሕይወት ይሻላልና ማረኝ ነው ብዬ የምለው። ማረኝ፣ እድልን ስጠኝ፣ እመለሳለሁ፣ ለሕይወት የሚሆን ንስሐ ስጠኝ ነው መለመን ያለብኝ። እንደ አባት እንደ ንጉሥ አክብሬ ማለት ነው እንጂ ማን ስለሆንክ እንዴት እኔን አታቀኝም አይባልም፣ አይባልም፣ አይባልም። ብራዘርዬ አይባልም። የቆሎ ባልንጀሮቻቸው ያደረጉ ማለት ነው። ፌር አይደለም። እግዚአብሔር እንዴት ለእስራኤል ያዳላል ምናምን ነገር ብሎ ይላል። በኪዳን ደረጃ ኪዳን ያለው ህዝብ ነው። እነሱ በኪዳኑ ሄዱም አልሄዱም፣ ግን ኪዳን ሲገባ እግዚአብሔር ገብቷል። በቃ ኪዳኑን ይሽረው ዘንድ የኖህ ውሃ በምድር ላይ እንዳያልፍ እንደማለ እግዚአብሔር የዘላለም ጽኑ ኪዳንን ነው የማለላቸው። በቃ ነደድኩ ብለህ ካልክ አብሽ ጠጣ። አንድ ማለት በቃ እሱ ነው የሚያሳይ። ጨጓራ የተቃጠለ እንደዚህ እግዚአብሔር በቃ አብሽ ጠጣ። አብሽ ጥሩ ነው ለጨጓራ እንጂ ምን ልታደርገው ትችላለህ? እግዚአብሔር ወደድኩት ብሎ ያለውን ህዝብ ያዕቆብን ወደድኩ ብሎ ካለ አንተ እንዴት ያዕቆብን ትጠላለህ? ያዕቆባውያንን ወደድኳቸው ብሎ ካለ ብራዘር መልሶ እግዚአብሔር ለዚህ ነው ቅድም የተናገርኩት ስለ ኤዶምያስ የሴር ተራራ ሰዎችን ሆሴ መሰለኝ ሲናገር ነቢዩ በያዕቆብ ቤት ላይ እሳትን በዮሴፍ ቤት ላይ ነበልባልን ሰዳለሁ፣ የኤሳውን ቤት ገለባ ይሆናል፣ ቅሬታም እስከማይገኝለት ድረስ ይበሉትማል አለ መድኃኔ ዓለም ክርስቶስ። እኔ ጌታዬን እፈራዋለሁ፣ እኔ አምላኬን እፈራዋለሁ። እኔ ኤዶምያስ ላይ እንደዚህ አይነት ናት። የያዕቆብን ቤት እሳት፣ የዮሴፍን ቤት ነበልባል።
ዘካርያስ 12 ላይ ሲናገርም የይሁዳ አለቆችን በዚያን ቀን በእንጨት መካከል እንዳለ ትክታግ እሳት አደርጋቸዋለሁ ይላል። ይሄ ትንቢት ገና አልተፈጸመም። ባይዘው ይሁዳ ስትከበብ ማለት ነው። ስለ ኢየሩሳሌም ሰላም ጸልዩ። እሺ አታላዝን፣ ጸልይ። የመሲሁ መምጣት ቀርቧል። ጌታ ተመልሶ ሊመጣ ቀርቧል፣ በደጅ ነው። ምልክቶች ዋና ፋና ወጊ ምልክት ናት እስራኤል የምትባል ሀገር ናት። በምድሪቱ ላይ 77 ዓመት ሲሆናት ገና 77 ዓመት ሀገር የሆነች ምናምን ነገር ብሎ ይላል። ብራዘር ጥንታዊ ህዝብ ነው። 77 ዓመት ሪፎርሜሽን ታድሶ አድርጎ በምድር ዙሪያ ተበትኖ እንኳን ያልጠፋ ህዝብ እግዚአብሔር ነው ያላጠፋው። ልብ በሉ። አንዳንዱ ተበትኖ ጠፍቶ ቀርቷል። እስራኤል ግን ጠፍቶ አልቀረም። ዘርን ባያስቀርልን ኖሮ እንደ ሰዶም እንደ ገሞራ በመሰልን ነበር ብሎ ያለው ኢሳያስ የተናገረው ቃል ማለት ነው። አየህ፣ ቅሬታዎችን አስቀረ ማለት ነው። በሩሲያ፣ በአውሮፓ፣ በአሜሪካ፣ በኢትዮጵያ ቡዳ፣ ጠይብ፣ ቀጥቃጭ እየተባለ ልጋግን እየጠረክበት የአብርሃምን ዘር ገብቶም ሳይገባም ስትሳደብ ስትራገም እግዚአብሔር ያያል። የተቆጣባቸውን ቁጣውን በቃ ብሎ ሲል በፉጨት ጠራ ከምድር ዳርቻ። እነ ኢሳያስ 60 ናቸው የተፈጸሙት የዛን ቀን ብራዘር። በፉጨት ጠራው፣ ሰበሰበው። ጽዮናውያኑ ወደ ምድራቸው ሲመለሱ ልታቅ ከሚገባው ነገር አንዱ ኢየሱስ ሊመጣ የመጨረሻው ትልቋ ባንዲራ እስራኤል የምትባል ሀገር መሰብሰቡ ነው። የዘመኑ ማለቅ ይኸውላችሁ፣ የዘመኑ መፈጸም። ይሄ እርስ በርስ ጦርነት ምናምን ነገር ብሎ የሚለው እያቃለልኩት ነው፣ ጌታ የሰጠው ምልክት ነው። ግን ከምንም በላይ እስራኤል የሚባል አገር እንደ ህዝብ እንደ ኔሽን ከተለያየ ምድር ተሰብስበው ምድራቸው ላይ ገቡ። በቃ ጌታ ሊመጣ እንደሆነ 4 ነጥብ በማህተም የተረጋገጠ ምልክት ማለት የእስራኤል ህዝብ መሰብሰብ ማለት ነው። ኦኬ፣ ይመጣል፣ በዚህ ህዝብ ላይ ይነግሳል። ኦኬ፣ ይመጣል፣ በዚህ ህዝብ ላይ ይነግሳል። የወጉት ሁሉ ያዩታል። እጁ ላይ ያለውን ቀዳዳ እየነኩ እያገላበጡ ያዩታል። ማን ያቆሰለ ብለው ይጠይቁታል። እሱም በወዳጆቼ ቤት የቆሰልኩት ቁስና ይላል። ሰቅለው ወቅተው ወዳጆቼ ብለህ ትላቸዋለህ። አዎ፣ ስለ ወንጌል ጠላቶች ናቸው፣ ስለ አባቶች ግን ተወዳጆች ናቸው ብሏል። ብራዘር አፍክን ያዝ። እንድትሰነብት የምትፈልግ ከሆነ አፍክን ያዝ። በእስራኤል ላይ ብዙ አትበል። ደግሞ እንደ ኔሽን እንደ ህዝብ መጥፋት አለባቸው ብለህ ካልክ እመነኝ፣ ቅዱስ ገናናው እግዚአብሔር ምስክር ነው። በቤትህ መዓት ያመጣል። መዓት ትችለዋለህ። ለአብርሃም የገባውን ኪዳን አንተ ቁጭ ብለህ ቤትህ ረከቦት እየደፋህ ሰንደል ለኩሰህ ጭስ እያጫጫስክ እስራኤል ይጥፋ ይድፋቸው የአባቶች አምላክ ይገልብጣቸው ብለህ የምትለውን ብቻ ማለት ነው። አቴቴ ጫሌ ቆሌም ብለህ ጠራ ትችላለህ። የፈለግከውን ጥራ። አዳልሞቲ እንትና የምትባልም ድረስ እስራኤል የሚባል ይጥፋ ብለህ ብትል ማንን እንደምትረግም ታውቃለህ? አብርሃምን። ግንዱን ሁሉ ነው ሄደ የምትረግመው። ስለዚህ የሚረግሙን እረግማለሁ ብሎ ያለው ለሽማግሌው እግዚአብሔር አልረሳውም። የዘላለም ኪዳን ነው። ከዛ አታሳብብም። ቡሃቃ ያልበረክት አለ ምናምን ነገር ልጆቼ ማላርጉ አለ። ልጆቼ ሁሉ በጤንነት ታወቁ። መጋኛ ነው፣ ኩፍይ ነው፣ ትክትክ ነው፣ እንትን አልማዝ ባለ ጭራ ነው። ትጭራለህ አልኩ። አታሳብብም። የሆነ እንደ ጉንፋን ቢጤ ይዞ ነው ብለህ በሁለተኛው ቀን ሄደ ተብለህ ትባላለህ ማለት ነው። ከርስ በአብርሃም ዘር ላይ ስትናገር ለሽማግሌው የገባለት ኪዳን ከፀሐይ በታች የሆነ ቦታ ላይ ሲደርስ ኤክስፓየርድ ሆኖ የቀረና የጠፋ አይደለም። መንግስተ ሰማያት ሄዶ የመጎብኘት እድል ብናገኝ እዚህ ያለን አሁን በሙሉ ተሰብስባችሁ ነው ብሎ ጌታ ቢወስደን ጉብኝት ለማድረግ ብንሄድ እዛ በሙሉ ከአባቱ ጀምሮ ተቀምጠው በሙሉ ተኮልኮለው የምታያቸው አይሁዳውያን ናቸው። ጅሽ ኤርሚያስ ልታናድደ ነው እንደ የመጣኸው ነው ብራዘር፣ ላናድደ አይደለም። እውነቱ ይሄ ነው። በሙሉ ብትሄድ ከአብርሃም ጀምሮ እዛ ቁጭ ብለው ታገኘዋለህ። ይስሐቅ፣ ያዕቆብ፣ ይሄኛው ሳሙኤል ነው ይለዋል። ይሄኛው ደግሞ አሮን ነው። ይሄኛው አየው ሙሴ፣ እችኛዋ ደግሞ እህታቸው ነበረች ማርያም፣ እቺ ደግሞ እናቲቷ ነበረች ዮካብድ። ምንድናቸው እናንተ ብሎ በእስራኤላዊ በሙሉ ጥራ፣ ነቢያቱን በሙሉ ጥራ፣ ሐዋርያቱን በሙሉ። ይሄኛው ማን? ጳውሎስ ነው። ይሄ ጴጥሮስ ነው። የት ነበር ጴጥሮስ? ሰፈርህ ቤተሳይዳ። እኔ እነግርሃለሁ፣ እሱ አይነግርም፣ ባይነግርም ቤተሳይዳ ነው። የቤተሳይዳ ሰዎች ነበሩ።
አንተስ ማለት ዮሐንስ ነኝ ሐዋርያው አሳ አጥማጅ ነበርከው። እዛ በእግዚአብሔር ክብር ግርማ በአዲሱ ኢየሩሳሌም ደግሞ በጣም የሚገርመው በአዲስቱ ኢየሩሳሌም በበጉ ከተማ 12 በሮች አሏት። በእነሱ በር በእያንዳንዱ በር ላይ ጁዳ፣ ሮቤል፣ ይሁዳ፣ ስምዖን፣ ሌዊ፣ ንፍታሌም፣ ዛብሎን ተብሎ የተጻፈው በወርቅ ቀለም ነው የተጻፈው። ሰማይ ውስጥ ማለት ነው። ምን ይሻላል? ምን ይሻላል? መስማማት ነው። አንተ እዚህ አታጠፋውም። የይሁዳን ዘር እዚህ አታጠፋውም። አታጠፋውም። ኤርሚ እንደ ሀብታሙ ሰውየውን ረሳው። አልዓዛር እና ሀብታሙ ሰውዬ ማዶ ለማዶ ነበሩና እንደ ሀብታሙ ሰውዬ እንዳይሆን መጠንቀቅ ያስፈልጋል ብለን መብታቸው ነው። አታጠፋውም። በአዲስቱ ኢየሩሳሌም ራእይ መጽሐፍ ላይ እኮ ነው የሚናገረው። በአዲስቱ ኢየሩሳሌም በበጉ ከተማ በምንገባባት ከተማ በሮች ቅጥር ላይ በር ላይ ስማቸው የተጻፈ ይሁዳ የሚል ስም ነው የተጻፈው። ነገዱ ማለት የነገድ አባቱ ማለት ነው። ያ ጌታን የሸጠው ሰውዬ ተቀጭቃጫው ሰውዬ አይደለም። ባይዘዌ በጣም 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 በቃ የሚገርም ስም ይዞ የማይመጠን ምግባር። በዚህ ስም ልጆቻችንን እንኳን ሁሉ እንዳንጠራ ማለት ነው። እኔ ጥሩ ከፈለጋችሁ ወንድሞች እናቶች፣ ይሁዳ ማለት ምስጋና ማለት ነው። ሰውየው ግን ይሄ ወፈፌ ሰውዬ አስቆሮቱ የተባለው ጌታን ሸጦ በ30 ብር ይኸው ስሙን እንኳን እንዳንጠቀምበት አደረገ እንጂ ከዛ በፊት የተከበረ ስም ነበር። ጁዳ ማለት የይሁዳው አንበሳ እኮ ነው ተብሎ የሚጠራው ራሱ ጌታ ኢየሱስ እንኳን። እና እዚህ የምትቃወመው እስራኤላዊ ዘሮቹ በመንግስተ ሰማያት ቅጥር በር ላይ የአባቶች ስም ተጽፏል።